ሰላም ሰላም የአሜን ኢማኑኤል ሚዲያ ፕሮግራም ተከታታዮች የጌታ ሰላምና ጸጋ ይብዛላችሁ። እንዴት አላችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ከብዙ ጊዜ ከብዙ ቆይታ በኋላ ደግሞ ቅምሻ ፕሮግራሜን ይዤላችሁ መጥቻለሁ። ዛሬ ቅምሻ ፕሮግራሜን እግዚአብሔር ካስተማረኝ ሐሳብ ከእግዚአብሔር ቃል ካስተማረኝ ከዛ ወደ እናንተ ይዤ መጥቻለሁ። ሁልጊዜ እንደምለው እኔ ጥቂት ይዤ እመጣለሁ፣ እናንተ ጋር ሊበዛ ሊበረክት በብዙ አርጋችሁ ልታቀርቡት የምትችሉበት ሐሳብ እንደሆነ አውቃለሁ። ያንን ደግሞ እንድታደርጉላለሁኝ። እንዴት ናችሁ? ሰላም ናችሁ ወይ? የጌታ ሰላም ጸጋ ለሁላችሁም በያላችሁበት የበዛ ይሁን። የጌታ ምሕረት በስቶልን እንደገና ዛሬ ደግሞ በዚህ መልክ ተገናኝተናል ማለት ነው። ሃሌሉያ። ዛሬ እናወራለን። የምናወራው ርዕሴ ላይ እንዳያችሁት ዳዊትን ምነካው፣ ዳዊትን ግን ምነካው ልንል ተገናኝተናል። ዳዊትን ግን ምነካው። ኑ የዳዊትን ጉድ እንወቅ፣ እንስማ፣ እንነጋገርበት። እግዚአብሔር ይመስገን። በእግዚአብሔር ቃል ላይ እግዚአብሔርን ቃል የጻፉልን ለትምህርታችን ዛሬኛ እንድንኖርበት እውቀት ብቻ እንዲሆንልን አይደለም። አይምሯችን በዛ ተሞልቶ በምንገናኝበት ቦታ የእውቀት መለኪያችን ሆኖ በቃላት እየመነዘር ነው እንድንኖረው ሳይሆን የእግዚአብሔር ቃል ድካማቸውም የተጻፈልን ብርታታቸውም የተጻፈልን ለትምህርታችን ላይፍ ስታይላችን እንዲሆን በሱ ላይ ዋክ እንድናረግ ህይወታችን እንደዛ እንዲሆን ማለት ነው። በምድር ላይ የሚገጥሙ ችግሮች በሉ ሐዘኖች በሉ እንቅፋቶች በሉ መሰነካከሎች በሉ ድካሞች በሉ በመጽሐፍ ቅዱሳችን ከተጻፉልን ከአባቶች ህይወት ያልተፈጸመ ያልሆነ ያልሄዱበት አንድም የለም። አዲስ ችግር የለም፣ አዲስ መከራ የለም፣ አዲስ መደነቃቀፍ የለም፣ አዲስ አቅም ማጣት የለም። ስለዚህ ለትምህርታችን የሚሆንበት አንዱ መጽሐፍ ቅዱሳችን ላይ የተጻፈውን ሁሉ ለኛ ለትምህርታችን የሚሆንበት ምክንያት የሚመጣ አዲስ ነገር ስለሌለ የሚገጥመን አባቶቻችን የገጠማቸው ስለሆነ የተጻፈልን ስለሆነ መልኩ ሊለያይ ይችላል፣ የሚመጣበት መንገዱ ሊለያይ ይችላል። ግን እነሱ ያለፉበት እንደሆነ ያ ስለሆነ አዲስ የለም፣ አዲስም ሰይጣን የለ፣ አዲስም ችግር የለም። ያ የተጣለው ያ ትዕቢተኛ ሰይጣን በምድር ከተጣለ ጀምሮ ያሉትን እየፈተነ የመጣበት መንገድ ያ መንገድ እኛ ጋር አሁንም አለ። በኤደን ገነት ደግሞ የተፈጠሩት አዳምና ሔዋን ባለመታዘዝ የመጡት መንገድ ያ መንገድ ነው። በቃ በሰዎች ህይወት እየተተረማመሰ እየሆነ ያለው የኛን ዘመን ለየት የሚያደርገው የክርስቶስ ኢየሱስ አዳኝነት የተገለጠልን ህዝቦች፣ በምህረት ዘመን የምንኖር ህዝቦች፣ ዳግም የተወለድን ህዝቦች በግና ወፍ እያረድን ለኃጢአታችን ስርየት የምንጨናነቅ ሳይሆን አንዴ በመስቀል ላይ በተሰራልን ስራ ኃጢአታችን ከኛ በመናዘዝ ኃጢአተኝነትን አምነን የተሰራልንን ስራ በልባችን አምነን በአፋችን በመመስከር የዳንን ህዝቦች። ልዩነቱ ያ ነው። የክርስቶስ ከኛ ጋር መሆን መንፈስ ቅዱስ በእኛ ውስጥ መሆን ሚስጥር ብቻ ነው ልዩነቱ እንጂ መከራው ተመሳሳይ ነው፣ ፈተናው ተመሳሳይ ነው፣ መውደቅ መነሳቱ ተመሳሳይ ነው። ስለዚህ ዛሬ በዚህ መሰረት ላይ አድርገን የምንነጋገረው ነገር ይኖረናል። ዳዊትን ምነካው እንዴ? ዳዊት እንደ ልቤ የተባለ ዳዊት ምን ነካው? እንዴት እንደዚህ ያደርጋል? እንዴት እንዲሰራል? ምን አረገ? እንዴት አረገ? ምንድን ነው የሰራው ከተባባልን ከእግዚአብሔር ቃል አንጻር እናያለን ማለት ነው። ዛሬ ራሳችንን እዛ ውስጥ በጣም እንድናይ እግዚአብሔር በጣም ባይዘወይ እያስተማረኝ ያለበት ወቅት ነው። አንዱ ይሄ ቃል በዚህ ቃል መሰረት እግዚአብሔር ህይወቴን እያስተማረ ነው። ቤቴ ውስጥ እያስተማረ ነው ያለው። በጣም እግዚአብሔርን አውቀዋለሁ ብዬ ስል እንዳላወቅኩት እየገባኝ ድሮም ይዤዋለሁ ስል እንዳልያዝኩት እየቆጠርኩ ነው። አሁን የባሰ ደግሞ እየገባኝ ሲመስለኝ ያልገባኝ ብዙ ነገር አለ። የሚገርም ነው። በቃ እግዚአብሔርን ይዤዋለሁ ብዬ ስል እንዳልያዝኩት የሚገልጥ በጣም ብዙ ነገር አለ። ተረድቼዋለሁ ስል ያልተረዳሁት ማንነት ያለው ትልቅ አምላክ ነው የምናመልከው። እግዚአብሔር ሚስጥር ነው፣ ደግሞ ለሚፈልጉት ራሱን የሚገልጥ አምላክ ነው። እግዚአብሔርን የሆኑ ፊክሽኖች አንብበን ሌላ ነገሮችን ለማጥናት ኬሚስትሪ ፊዚክስን ለማጥናት ተጓዳይ መጽሐፎችን አንብበን
ተረድተን ይሄ ማለት ይሄ ነው እንደምንለው አይደለም። የትኛውንም ቁፋሮ ብንቆፍር እግዚአብሔር ይሄ ነው ልንል አንችልም። ሊተርክልን የቻለው አንድ ልጁ ነው። ከዛ ቀጥሎ ደግሞ ዕለት በዕለት ባለው የህይወታችን አካሄድ ውስጥ መንፈስ ቅዱስ ሊገባን በሚችል መንገድ ራሱን ይገልጥልናል፣ ያሳየናል፣ ያስተዋውቀናል። ግን አንድ ነገር የገባኝ ምን እንደሆነ ታውቃላችሁ? አሁን ገባኝ፣ ተረዳቱ። ዋው አንተ ማለት ይሄ ነው በቃ ብዬ አይኔን ገልጬ ሳልጨርስ እግዚአብሔር እንደገና የማይታወቅ አምላክ መሆኑ፣ እንደገና የሚፈለግ አምላክ መሆኑ፣ እንደገና እባክህን ና ራስህን ደግሞ አሳየኝ የሚባል አምላክ መሆኑ፣ ተጠግቦ የሚያበቃ አምላክ አለመሆኑ በጣም የሚገርም አምላክ ነው። እና በዚህ ቃል እግዚአብሔር እንዲህ እያስተማረኝ ነው ልላችሁ ነው። እንዲህ በቀኔና ቤቴን እንዲህ እያስተማረ ነው። ጌታ መልካም አምላክ ነው። እንጸልይና እንቀጥላለን። እግዚአብሔር አምላካችን ሆይ እናመሰግንሃለን፣ ለእኔም ለሚያደምጡኝም ይህንን እድል ስለሰጠ። አንተ መልካም ድንቅ አባት ነህ። በጌታ በኢየሱስ ክርስቶስ ስም ቃል ዛሬም ሕያው ነው። በአባቶቻችን ዘመን ሰርቶ ዛሬ አቅም ያጣ ቃል አይደለም በእጃችን ያለው፣ የሚያደርግ የሚሰራ መፍጠር የሚችል የሌለን ነገር ወደ ማኖር የሚያመጣ ቃል ዛሬም በእኛ ዘመን በእኛ ትውልድ በእኛ ቤት በእኛም እጅ ላይ አለ። ይህንን ቃል አስተምረን እግዚአብሔር አባቱ ይሄ ለእኔ ለህይወት ያስተማርከኝን፣ እኔን የተናገርክበትን፣ እኔን የገሰጽክበትን፣ እኔን ያበረታታህበትን፣ እኔን የደገፍክበትን እችን በእኔ በገባኝ ልክ ጌታ ሆይ ለህዝብ ይዤ መጥቻለሁ። አንተ ደግሞ ህዝብህን አስተምር። ከኔ አንደበት ጥቂት ቃል ይወጣል። አንተ ግን በሚሰሙ ጆሮ በሚሰሙት እግዚአብሔር ሆይ ሰዎች ዘንድ በልባቸው እንድታበረክተው፣ እንድታበዛው፣ እንድትተረጉመው እንደሚያስፈልጋቸው እንደየህመማቸው መድኃኒት እንድታደርግ እለምንሃለሁ። ስለ ሁሉ ተባረክ። አብረህን ስላለ ተመስገን። በሚዲያው ላይ የሚሰራው ክፉ ለዘላለም ይታሰር። እግዚአብሔር አባት ሆይ እንወድሃለን። በጌታ በኢየሱስ ስም አሜን። ሃሌሉያ። ዛሬ ወገኖቼ ስለ ዳዊት እንድናይ ነው የምፈልገው። የዳዊት ህይወት በጣም በሚገርም ሁኔታ በሁለተኛ ሳሙኤል ወይም መጽሐፈ ሳሙኤል ካልህ ላይ በሚገርም መልክ ልቤን እየነካው ያለ ክፍል ነው። የዳዊት ህይወት የሚማርክ ህይወት ነው። ከመቼ ጀምሮ ካላችሁ እግዚአብሔር ሳሙኤልን ልኮ በአባቱ ቤት ለቅባት ከተጠራበት ዘመን ጀምሮ የዳዊት ህይወት የሚገርም ነው። ምክንያቱም ቅባትን ሲያሳድድ መክበርን ሲያሳድድ የከበረ ሰው ያልሆነ እሱ የዕለት ተግባሩን የሚሰራ ነገ ለሚኖረው ህይወት ሳይገባው ቤተሰቦቹን እያገለገለ እግዚአብሔር እዛው ስልጠናን ሲያሰለጥነው የነበረ ዳዊት ህይወቱ የሚገርም ነው። ልጅነቱ የሚገርም ነው። በብዙ አይነት ሁኔታ ስናየው ዋው የሚያሰኝ ማለት አለ አይደለ? ዋው በዚህ አይነት ሰፋ ባለ አይነት እየኖረ ነው የምንለው አይደለም። በመንፈሳዊ እይታ ግን የዳዊት ህይወት የሚገርም ደግሞም ሊያስቀናን የሚገባ ህይወት ነው። እግዚአብሔር ያየለትን ሳይገባውም እኮ ነው የኖረ። ሳይገባው ከልጅነት የተነሳ ሳይገባው፣ ምናልባት ከእድሜ ልጅነት የተነሳ ከእውቀት ማጣት የተነሳ ሳይገባው፣ ግን እግዚአብሔር በዘመኑ ውስጥ ነገ እሱን ሊያኖርበት በሚፈልገው የህይወት ዘይቤ ውስጥ ከማለዳ ህይወቱ ጀምሮ ሲያኖረው የነበረ ነው ዳዊት። ስለዚህ ዳዊት እንዴት ተቀባ ተብሎ ሲባል ለእናንተ የምንነግረው አይደለም። በሰንዴ ስኩል ጀምረን ስንማረው የመጣን ዳዊትን አይኖቻችን ሲገለጡ አንደርስታንድ ማድረግ ስንጀምር በቤተክርስቲያን ስፔሻሊ ያደግን ሰዎች ከልጅነታችን ጀምሮ የክርስትናችን ማጣፈጫ ዳዊት ነው። ከክርስቶስ ቀጥሎ የተነገረን ታሪክ ዳዊት፣ አብርሃም እየተባለ እኔ እንደዛ ነው ያደግኩት። እግዚአብሔር ስሙ ይባረክ። ስለዚህ የዳዊት ህይወት እንደዛ ነው። ከቅባቱ በኋላ ከዛ በኋላ ከስደቱ በኋላ ያለው የስደቱ ህይወት የሚገርም ነው። በጣም የሚገርም እኮ እኔ በጣም ከዳዊት ህይወት አንዱ የተማርኩት ሌላው ምንድን ነው ብላችሁ ካልችሁ በመጀመሪያ በማለዳው ዕድሜ እንዳልኳችሁ ነው። ልቀባ ብሎ ተሽሎክልኮ የሚያምር ቃላት ተናግሮ አላድለ ሰዎችን አስደምሞ ምናምን አይደለም። እግዚአብሔር ከላይ አይቶት ሳሙኤልን ወደ አባቱ ቤት ወደ እሰይ ቤት ልኮ በጣም መልከ መልካም የሚመስሉ ለቅባቱ ብቁ የሚመስሉ ሰዎች በሳሙኤል ፊት በቅባቱ ፊት አልፈው አይደሉም ተብሎ የቀረ የለም ወይ ተብሎ የተረሳ እስኪመስል ድረስ በዚህ ልክ ተጠርቶ የተቀባ
ተመልሶ ደርኝነት የሮጠ ሚስጥሩ ባይዘወይ ታላቅ ነው። ተመልሶ ሄዶ እረኝነቱ ጋር መሄዱ ቀድሞ እረኛ ጋር መገኘቱ እግዚአብሔር ተዋጊ እንደሚያረገው የሚያሳይ አካሄድ ነው። ነጣቂ እንደሚያረገው የሚያሳይ ስልጠና በጣም መውሰድ የነበረበት አካሄድ እንደነበር የሚያሳይ ለነገ ህይወቱ የሚያበቃ የህይወት አካሄድ መሄድ የሚችልበት ቦታ ላይ እንዲሆን የተፈቀደ እኔ መረዳቴ እንደዛ ነው። ከዛ በኋላ እሱ ብቻ አይደለም፣ እሱ ተቀብቶ ሳኦል ነገሰ። የሚገርም በሳኦል ላይ የነበረውን ክፉ መንፈስ በዳዊት በገና ይባረር ነበረ። ከሳኦል ላይ ያ ክፉ ከራቀ በኋላ ሳኦል ሽልማት አይደለም የሚያዘጋጀው ለዳዊት፣ ጦር ነበረ። ከጦሩ ልፍ ይላል፣ ለክፉ በገናውን ይዞ ይመጣል። የሚገርም የህይወት ስታንዳርድ፣ የሚገርም የህይወት ስታንዳርድ። ጦር ዛሬ ሳኦል አንስቶበት ወርውሮ ሸሽቶ የሚቀጥለው ጊዜ በክፉ መንፈስ ሲሰቃይ ሲያየው በገናውን ይዞ መጥቶ በበገና በዜማ በዝማሬ በምስጋና ክፉን ያሳድድለት ነበር። እሱ ተቀብቶ ያልተገባው በዙፋን ላይ በተቀመጠ ጊዜ አልተጋፋም። ቅባት አለ እኔ ላይ ብሎ ያልሄደ እሱ ብቻ አይደለም፣ ይህ አሳዳጁ ያለ አግባብ ቦታውን ይዞ የተቀመጠ እሱ ላይ ትክክለኛ ቅባት እያለ ግን ደግሞ በሚገርም መልክ በስህተት በእግዚአብሔር ዘንድ ስህተት የለም፣ ግን ቦታውን የያዘው ሰው ስህተተኛ ሰው ነው። ትክክል ያልሆነ ነው። እግዚአብሔር የታገሰው ሰው፣ ጸጥ ያለ ሰው። እኔ አንዳንድ ጊዜ አንዳንዶች እንዲሰለጥኑ አንዳንዶችን እግዚአብሔር ጸጥ ይላቸዋል፣ እንዲሰለጥኑ ወደ ብቃት እንዲመጡ ወደሆነ እግዚአብሔር ወዳለላቸው ወደዛ አቅም ቁመና እስኪመጡ ድረስ የሆኑ ሰዎች ልክ እስኪመስላቸው አካሄዳቸው፣ ልክ እስኪመስላቸው ሩጫቸው እግዚአብሔር ጸጥ ይላል በሚገርም ሁኔታ። እና ሳኦል እንደዛ ነው የሆነው። እዚህ ጋር ትክክለኛ በተልእኮ የተቀባ ንጉስ መሆን የሚገባው እያለ እሱ ጫካ ለጫካ ይዞራል፣ እሱን ያሳድደዋል። ከሱ ላይ የሚያስጨንቀውን በበገና እያባረረለት እሱን ያሳድደዋል። እሱ እዚህ ጋር ተቀምጧል። ልክ ነው የሚመስለው። ምክንያቱም ዳዊት መጨረስ የሚገባው ኮርስ ስለነበረ ነው፣ ሌላ ታሪክ አይደለም። ያ ብቻ አይደለም፣ አሳዳጁ በእጁ ወድቆ ብዙ ማድረግ በሚችልበት ሁኔታ አቅም አጥቶ ባየ ጊዜ ዳዊት እጁን ያልዘረጋ ሰው ነው። ከዛ በኋላ ደግሞ ዳዊት ያ ሁሉ አልፎ ወደ ንግስና መጥቶ በተለያየ ሁኔታ ጠላቶች ሲነሱበት እየወጣ ሲዋጋ የነበረው እግዚአብሔርን በመጠየቅ በትላንትናው ልምድ አይደለም፣ የሆነ ዘመን ላይ በሰራው የሆነ ዘመን ላይ ባየው ተአምራት አይደለም። እግዚአብሔርን በየዕለቱ በሚገጥመው ሁኔታ ጌታ ሆይ አለ ከኔ ጋር ልውጣን አሸንፋለሁን የሚል የሚገርም ልብ ያለው ከዳዊት ህይወት እንማር ካልን በጣም ብዙ የምንማረው ብዙ ነገር አለ። ትላንትና በእጁ እኮ ብዙ ነገር ሆኗል፣ አሸንፏል፣ ጠላቶቹን አሳዷል፣ ከተማን ከከተማ አሳዶ ከተማን አስለቅቆ የራሱ አድርጓል። ግን ደግሞ ለሚመጣው ጠላቱ የትላንትናው ታሪኩ አይደለም። እግዚአብሔርን ያመሰግንበት ይሆናል እንጂ ነገ ጠላቶቹን ለማሳደድ የትላንትናው ልምድ ይዞ አይነሳም። የትላንትናን ታሪክ እየዘበዘበ አይነሳም። ጌታ ሆይ ዛሬ ሳለህ ሆይ ይላል። የጌታን ፈቃድ ይጠይቃል። እግዚአብሔር አካሄድ ያሳየዋል፣ ጥበብን ያሳየዋል፣ አወራረስን ያሳየዋል፣ እንዴት አድርጎ ጠላቶቹን እንደሚያሳድድ ያሳየዋል። ድግግሞች ባልሆነ መልክ አዲስ በሆነ አካሄድ፣ አዲስ በሆነ አመጣጥ ዛሬ እንን ዳዊትን እንዴት አድርጎ እግዚአብሔር በልቤ እንዳኖረው በእውነት እንዴት አድርጎ እግዚአብሔር እንዳስተማረኝ በዚህ ሰው ይሄ ብርቱ፣ ይሄ እግዚአብሔርን የሚጠይቅ ጠላቱን በእጁ አግኝቶ ያልተበቀለ የሚያሳድደውን እንደገና ለመፍትሄ ሲፈልገው የሚገኝ ይሄ ዳዊት ከሆነ ምዕራፍ በኋላ አሳዳጁ ከሞተ በኋላ እሱ በንግስና ከተቀመጠ በኋላ ተቀምጦ በብዙ ውጊያው ላይ እግዚአብሔርን እየጠየቀ ከእግዚአብሔር ኢንስትራክሽን እየተቀበለ አደራረግ እየተቀበለ አካሄድ እየተቀበለ
መውጣትን ከተማረ በኋላ ከእግዚአብሔር በሚሰጠው ኢንስትራክሽን ድልን በብዙ ካገኘ በኋላ ሰው አይደል የሆነ ቦታ ላይ ግን የሚገርም ህይወት፣ የማይጠበቅ ህይወት በዳዊት ተገለጠ። ዛሬ ስለሱ ህይወት እናያለን። ያ ህይወት ውስጥ በጣም በብዙ የሚገርም ፓኬጅ የሆነ ዛሬ ለኔና ለእናንተ የሚጠቅም አካሄዳችንን ቆም ብለን እንድንቃኝ የሚያደርግ አገልግሎታችንን እንድንቃኝ የሚያደርግ ህብረታችንን እንድንቃኝ የሚያደርግ ከጌታ ጋር ያለንን ህብረት እንድንቃኝ የሚያደርግ ከሰው ጋር ወደ ጎን ያለንን ህብረት እንድንቃኝ የሚያደርግ የሚገርም ከባድ ስህተት፣ ከባድ ጥፋት፣ የእግዚአብሔር ቁጣ ጣልቃ ገብነት የገባበት ያ አይነት ጥፋት አጠፋ ዳዊት። ይህንን ሁሉ ከተባባልን በኋላ የምናርፈው ሁለተኛ ሳሙኤል ወይም መጽሐፈ ሳሙኤል ካለ ምዕራፍ 11 ላይ ነው የምንቆየው። ይሄ መጽሐፍ ይሄ ክፍል በጣም የሚገርም በሰውና በእግዚአብሔር መካከል በሰውና በሰው መካከል ያለን ግንኙነት የሚያሳይ ትክክለኛ የክርስትና ቫልዩአችንን ቆም ብለን እንድናይ የሚያደርግ በየትኛውም ፖዚሽን ላይ ልንሆን እንችላለን። በየትኛውም ስልጣን ላይ የትኛውንም ያህል ዘመን ልንሆን እንችላለን። በእግዚአብሔር ቤት ውስጥ ግን ቆም ብለን እንድናይ የሚያደርግ ነው። ኢየሱስ ክርስቶስ ጌታ ነው። ምዕራፍ 11 ከቁጥር 1 ጀምሬ ያነባለሁ። እንዲህም ሆነ በዓመቱ መለወጫ ነገስታት ወደ ሰልፍ በሚወጡበት ጊዜ ዳዊት ኢዮአብን ከእርሱ ጋር ባሪያዎቹን እስራኤልንም ሁሉ ሰደደ። የአሞንም ልጆች አገር አጠፉ፣ ረባትንም ከበቡ። ዳዊት ግን በኢየሩሳሌም ቀርቶ ነበር። አርጎት የማያውቀው ዳዊት ከተማ ተከቦ፣ ዳዊት ከተማ ተይዞ፣ ዳዊት በጠላት ጥቃት በሱ አካባቢ በሱ ዙሪያ ተፈጥሮ ዳዊት የማያደርጋቸው ሁለት ነገሮች አሉ። አንዱ እግዚአብሔርን ያለመጠየቅ፣ ሁለተኛ ከሰልፍ መቅረት የማያደርገው ነገር ነው። እዚህ ጋር ግን አደረገው። እግዚአብሔርንም አልጠየቀም፣ እሱም ከሰልፍ ቀረ። እንዲህም ሆነ ወደ ማታ ጊዜ ዳዊት በምንጣፉ ተነሳ፣ በንጉስም ቤት በሰገነት ላይ ተመላለሰ። በሰገነቱ ሳለ አንዲት ሴት ስትታጠብ አየ። ሴቲቱም መልከ መልካም ነበረች። ዳዊትም ልኮ ስለ ሴቲቱ ጠየቀ። አንድ ሰውም ይህች የኤልያብ ልጅ የኬጢያዊው የኦርዮን ሚስት ቤርሳቤ አይደለችምን አለ። ዳዊትም መልክተኞች ልኮ አስመጣት። ወደ እርሱም ገባች፣ ከርኩሰቷም ነጽታ ነበርና ከእርሷ ጋር ተኛ። ወደ ቤቷም ተመለሰ። ሴቲቱም አረገዘች። ወደ ዳዊትም አርግዣለሁ ብላ ላከችበት። ነገሩ ጀንበራዊ ነው የሚመስለው። ከፀሐይ መውጣት እስከ ፀሐይ መጥለቅ የተፈጸመ ነው የሚመስለው። የአንድ ቀን ጉዳይ፣ ታሪኩ ሽሪንክ ተደርጎ የቀረበልን ጉዳይ ነው እንጂ እኔ ስገምተው ምናልባት የአንድ ወር ፕሮሰስ አለው። ይሄ አንዲት ሴት ከአንድ ወንድ ጋር ተኝታ እርግዝናዋን ለማረጋገጥ አትሊስት ቸኮለች እንኳን ቢባል አንድ ወር አስፈላጊ ነው። የሚገርም ነው። በህይወቱ ዳዊት አድርጎት የማያውቀው ጦርነት ተፈጥሮ ጠላቶች መጥተው የእሱን አካባቢ መነካካት ጀምሮ ከተማን መነካካት ጀምረው ከተማን ማፍረስ ጀምረው ወደ ከተማ ገባ ወጣ ማለት ጀምረው ዳዊት ይህንን አውቆ እግዚአብሔርን ያለመጠየቅ ወደ ሰልፍም አለመውጣት የዳዊት የመጀመሪያ ስህተቱ አድርጎት የማያውቀው ከፖዚሽኑ የወረደበት ይሄ ነው የሚሆነው። ከእግዚአብሔር ጋር ስንጓዝ ትላንትና በግለት ላይ ሆነን ትላንትና ከእግዚአብሔር ጋር በነበረን የጠበቀ ግንኙነት ውስጥ ሆነን የተለማመድነው የህይወት አካሄድ አለ። የተለማመድነው የምንነጋገረው ከእግዚአብሔር ጋር አለ። እግዚአብሔር ያስለመደን ማውጣትና ማስገባት፣ እግዚአብሔር ያስለመደን የውጊያ ስልት፣ እግዚአብሔር ያስለመደን አካሄድ አለ። ከሆነ ጊዜ በኋላ ከሆነ ስልጣን በኋላ ከሆነ ዕውቀት በኋላ
ከሆነ ችሎታ በኋላ ከሆነ ፖዚሽን በኋላ ከሆነ ዘመን በኋላ ያንን ነገር እንተወውና በራሳችን ሰገነት ላይ መሆን እንጀምራለን። የሚታዩ ሳይኖች አሉ። ከዛ በኋላ የሚታዩ ሳይኖች አሉ። ዳዊት መገኘት ከሚገባው ስፍራ ከውጊያ ስፍራ ህይወቱ የውጊያ ነው። ከዛ ስፍራ ዞር ብሎ በሰገነት ላይ መገኘት ሲጀምር ዳዊት በሰገነት ላይ በዚህ አይነት ልክ ጦርነት ህዝብ እየተዋጋ መቀመጥ የነበረበት ንጉስ አልነበረም። ያንን ትቶ በተቀመጠ ጊዜ አይኖቹ ማየት የሌለባቸውን ማየት ጀመሩ። ወገኖቼ እግዚአብሔር ባላስቀመጠን ስፍራ እግዚአብሔር ባልፈቀደው ስፍራ እግዚአብሔር እንድንገኝ በማይጠብቀን ስፍራ ስንገኝ አይኖቻችን ማየት የሚጀምሩት ሞቲቫችን መወሰድ የሚጀምረው መፈለግ የምንጀምራቸው ነገሮች እግዚአብሔር የሚከብርባቸው አይደሉም። ትላንትናችንን የሚገልጡ አይደሉም። እግዚአብሔር በሚፈልገው በዚህ በወቅቱ በሰዓቱ ዳዊት መገኘት በሚገባው ስፍራ ባለመገኘቱ ሰገነት ጋር እንዴት ነው ህዝብ እየተዋጋ ህዝብን አሰማርቶ ለውጊያ ሰውን ሰዶ እንዴት ነው ንጉስ በሰገነቱ ላይ የሚሆነው? ይሄ የሚያሳየው የዳዊት ህይወት በዛ ልክ አልነበረም፣ ያልነበረ ነው። ዛሬ ቆም ብለን ራሳችን እንድናይ ፈልጋለሁ። እኔ ራሴን በጣም ያየሁበት ነው። እግዚአብሔር እንድንሆንለት የሚፈልገውን ነገር ትተን እንድንሰማራ የሚፈልግበትን ስምሪት ትተን እግዚአብሔር እንድንሰራው የሚፈልገውን ነገር ትተን ለሌሎች ሰጥተን እኛ በእኛ ሰገነት ላይ በእኛ አትሞስፌር ላይ በእኛ ኒድ ላይ በእኛ ፍላጎት ላይ መሽከርከር ስንጀምር አይኖቻችን ማየት የሚጀምሩት እግዚአብሔር የሚከብርበትን አይደለም። አንደበታችን ማውራት የሚጀምረው እግዚአብሔር የሚከብርበትን አይደለም። ማንነታችን ሁለንተናችን መገለጥ የሚጀምርበት ቦታ እግዚአብሔር የሚገኝበት እግዚአብሔር ጎሽ የሚለው እግዚአብሔር በጊዜው የሚፈልገው አይደለም። በዳዊት ህይወት የሆነው ይሄ ነው። ውጊያ ላይ አሰማርቶ አብሮ ተገኝቶ ቢሆን ኖሮ ድል ይዞ ነው የሚመጣው። ከዛ እቺ ሴት ውጤት ይዛ መጣች። አረገዝኩ አለችው። ዳዊትም ቀጠለ። ሰው መሳት ሲጀምር የሚገርም ነገር ነው። በዳዊት ህይወት የተከሰተው እዚህ ጋር አንደኛ የእግዚአብሔርን ነገር ቸል ማለት ነው የታየበት። የእግዚአብሔርን ነገር ቸል። ምክንያቱም ጠላት መጥቶ ከተማ እየወረረ ምክንያቱም መጽሐፍ ቅዱሳችን ሲናገር እስራኤልንም ሁሉ ሰደደ ነው የሚለው። ወደ ሰልፍ በሚወጡበት ጊዜ ዳዊት እንዲህም ሆነ በአመቱ መለወጫ ነገስታት ወደ ሰልፍ በሚወጡበት ጊዜ ወቅቱ ሲዝኑ የሰልፍ ነው። በቃ ሲዝኑን የሳት አካሄድ ነው ዳዊት እየሄደ ያለው። ሲዝኑን የማይመጠን አካሄድ ነው እየሄደ ያለው። ሲዝኑ ምንድነው? የታወቀ ነው። የምንድነው? የሰልፍ ነው። ከዛ ምን አደረገ ዳዊት? ኢዮአብን ከእርሱ ጋር ባሪያዎቹንም እስራኤልንም ሁሉ ያስቀረው የለም፣ እስራኤልንም ሁሉ ሰደደ። የአሞን ልጆች አገር አጠፉ፣ ረባትንም ከበቡ። ይሄንን ሰምቷል። ጠላት አገርን ከቧል፣ አገርን አጥፍቷል የሚል ሰምቷል። ሲዝኑስ የምንድን ነው? የጦርነት ነው፣ የንጥቂያ ነው፣ እርስትን የማስለቀቅ ነው፣ ከተማን የማስለቀቅ ነው። ዳዊት ሰደደና አርጎት አያውቅም ብያቸዋለሁ። እሱ በሰገነቱ ቀረ። ከዛ ሴቲቱን አየ፣ አመጣ፣ አብሮተኛ፣ ሰደዳት፣ አረገዝኩ ብላ ላከች። ቀጥሉ። ሲዝንን ያለማወቅ ሲዝንን መሳት ታዩበታላችሁ። ለውጊያ አለመውጣት ፖዚሽኑን ተጠቅሞ እግዚአብሔር የሰጠውን ስልጣን ተጠቅሞ ፕሮቴክት አለማድረግ፣ አለመዋጋት፣ አለመናጠቅ ታዩበታላችሁ። ከዚህ የተነሳ ሲዝኑን ባለማወቅ ፖዚሽኑን በመተው የማይገባው ስፍራ ላይ በመገኘት አይኖቹ የማይገባን በማየት አምጥቶ የማይገባ ተግባር መተግበር ጀመረ። ቆም ብለን እንድናይ ያስፈልጋል። ዛሬ በህይወታችን በትክክለኛ ማንም ልንሆን እንችላለን። እግዚአብሔር በሰጠን ስፍራ፣ እግዚአብሔር በሰጠን ስልጣን፣ እግዚአብሔር በሰጠን ፖዚሽን አሁን ዛሬ በዚህ ዘመን ውስጥ ፖዚሽናችንን ተጠቅመን እግዚአብሔር ሲዝኑን እንድናውቅ ሲፈልግ ሲዝኑን እያወቅን ነው የምንመላለሰው።
እግዚአብሔር እኛ ራሳችን ዋጋ ከፍለን እንድናረግ የሚፈልገውን ነገር ማድረግ ሲገባን እሱን ወደ ጎን አድርገን እግዚአብሔር ባላለው ባላስቀመጠን ሰገነት ላይ ሆነን ካለን ሪዛልቶቻችን እኮ ይናገራሉ። ቆም ብለን ልናይ ይገባል። ዛሬ ምን ጋነን የቆም ነው? ምን አይነት ሰገነት ላይ ነን ያለ ነው? ምን እያየን ያለ ነው? ምን እየተገበርን ነን ያለ ነው? በእርግጥ ሲዝን ተረድተን እግዚአብሔር የሰጠንን ፖዚሽን ተጠቅመን እግዚአብሔር ወደሚለን ነገር ላይ እየተሰማራን ነው ወይንስ ሲዝኑን ወደ ጎን አድርገን ዘንግተን ትተን እንደገና እግዚአብሔር የሰጠንንም ደግሞ ፖዚሽን ስልጣናችንንም ለሌላ ጉዳይ እየተጠቀምንበት በራሳችን ሰገነት ላይ በራሳችን ፈቃድ ላይ በራሳችን ምኞት ላይ እዛ ላይ ነው ያለነው? ይህን ጥያቄ ለእያንዳንዳችን እኔም ለራሴ ስለጠየኩት ለምን ቢባል በእግዚአብሔር ሰገነት ላይ ካለን የእግዚአብሔርን አጀንዳ ነው የምንፈጽመው። በራሳችን ሰገነት ላይ ጊዜን ካለማወቅ ወተን እግዚአብሔር የሰጠንን የሚጠብቅብንን ባለመወጣት በራሳችን ሰገነት ላይ ካለን የራሳችንን ፈቃድ ነው የምንፈጽመው። እግዚአብሔር ጎሽ የማይለው ብዙ ሰዎች አብረው ሊሆኑ ይችላሉ። ብዙ ሰዎች አጀብ ሊኖር ይችላል። ያ ብዙ ሰው መኖር ማለት የእግዚአብሔር ፈቃድ መገለጫ አይደለም። የእግዚአብሔር ሐሳብ መገለጫ አይደለም። ስለዚህ ቆም ብለን ልናስብ ይገባል። ምክንያቱም የእግዚአብሔር ቃል የሚለን እውነት ስለሆነ ውጤት አለው። አይምሰለን። ዛሬ ቀጥ ብለን እየሄድን ዛሬ ነገራችን ተሸፋፍኖ እየሄድን ቢመስለን ግን እግዚአብሔር ይመጣል። በፍሬ በዘራናት ፍሬ እንታነቃለን፣ እንያዛለን። አረገዝኩ አለችው። ከዛ ምን አደረገ ዳዊት? ቀጥሉ። ህይወት ሲወርድ ይሄ ነው የሚሆነው። መሪ ነው ይሄ ሰው እንድታውቁ። ዳዊትም ወደ ኢዮአብ ኬጢያዊው ኦርዮን ስደድልኝ፣ ስተትን ለመደበቅ። ዳዊት ምን ሆኖ ነው ኃላፊነት መውሰድ ያቃተው? እሺ መጀመሪያ ሲዝኑን ተወው። በቃ የውጊያ ነው፣ የፍልሚያ ነው፣ የሰልፍ ነው። እሱን ሳተ። አብሮ መሄድ ሲገባው ኦኬ አብሮ አልሄደም። መገኘት በማይገባው ሰገነት ላይ ተገኘ። ያ ደግሞ ያመጣው ውጤት የሰውን ሚስት አምጥቶ ማማገጥ ሆነ። አያችሁ። ቀጥሎ ደግሞ እንደገና ሌላ ውሸት አምጥቷት አብሯት ተኝቶ ሂጂ ወደ ቤትሽ ነው ያላት። አስነውሯት ወደ ቤትሽ ሂጂ ነው ያላት። ውሸት ነው የሰራ። ምንም እንዳላደረገ ምንም እንዳልሰራ ማንም አላየም። ምናልባት የላካቸው አጣሩልኝ ያላቸው ያስመጧት ሰዎች ምናልባት ከሱ በታች ስለሆኑ አልቆጥራቸውም። እኔ ነገሮችን አውጥተው ሊገልጡት የማይችሉ በከተማው ሊያስወሩበት የማይችሉ ናቸው። እግዚአብሔር ቅን ፈራጅ የሆነው ጌታ ግን ያያል። ዳዊት ህዝቡን ሁሉ ወደ ጦርነት አሰማርቶ ባሏን ጭምር ይህንን ኃጢአት ቢሰራ እግዚአብሔር ግን በዙፋኑ ላይ ሆኖ ይመለከታል። ወገኔ በአይምሯችን ውስጥ ስለምናስበው ስለ ሞቲቫችን ነገሮችን ስለምናደርግባቸው የልባችን ትክክለኛ የውስጥ ሐሳብ እግዚአብሔር ያያል። ሰው ባያይ፣ ሰው ባያቅ፣ ሰው ባይረዳ ስለዛ ደግሞ እግዚአብሔር ስለሚያውቀው የልባችን ሐሳብ እግዚአብሔር ይፈርዳል፣ ይመጣል። አይገርምም? ሁል ጊዜ እየተዘነጋጋን ያለ ነው የምሕረት ዘመን ላይ ስላለን። እኔ ይሄንን ይቅርታ ከድፍረት እንዳትወስዱብኝ፣ በአብዛኛው በተለያየ መንገድ ከሰው እገናኛለሁ። ይሄ እኔ ማወራው ስለ አንድ ቤተክርስቲያን አይደለም። ፕሊዝ ይሄን የምታደምጡ ሰዎች እኔ ስለ አንድ ቤተክርስቲያን አይደለም የማወራው፣ አይደለም። እኔ ሚዲያ ላይ ያለው ሰው ነኝ። ስለዚህ የማወራው ስለ አጠቃላይ ነው የማወራው። በተለያየ መንገድ ከብዙ ሰው ጋር አገናኛለሁ፣ ሰማለው፣ አያለው፣ ብዙ ነገር አለ። አብዛኛው ወሬው ምህረት 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 ጥሩ ነው። ክርስቶስን ላላወቁ ሩቅ ላሉ ምህረትን ሰብከን እናመጣለን። ደቀ መዝሙር ስንሆን ግን የእግዚአብሔር ጽድቅ፣ የእግዚአብሔር ቅድስና፣ የእግዚአብሔር ምህረት፣ የእግዚአብሔር ሙሉ ባህሪ ነው መሰበክ ያለበት። በቤተ ክርስቲያን ውስጥ ሙሉ ባህሪ ነው ሊነገረን የሚያስፈልገው። ምክንያቱም እግዚአብሔር መሐሪ ነው፣ እግዚአብሔር ታጋሽ ነው፣ እግዚአብሔር ሩሩ ነው ብለን እናቆማለን። ስለዚህ ብዙ ነገር ለመሆን
ይሄንን እንደ አድቫንቴጅ እየተወሰደ ነው ያለው። ኖ እግዚአብሔር ያያል። እግዚአብሔር ዳንኤል ዳኛ ነው። እግዚአብሔር ይፈርዳል። እግዚአብሔር ቅን ፈራጅ ነው። እግዚአብሔር ይቆጣል። እግዚአብሔር ይቀጣል። እግዚአብሔር ይታገሳል እንጂ እግዚአብሔር ወደ ቤተ መቅደሱ ይመጣል። ንግድ የሚመስል ነገርን ያስወግዳል። ይመጣል። እግዚአብሔር ይቆጣል። በዚህም ዘመን ይቆጣል። የምህረት ዘመንም ቢሆን እግዚአብሔር ቢታገስም እግዚአብሔር ባህሪውን የሚለዋውጥ አምላክ አይደለም። እግዚአብሔር ጽድቅ ባህሪው ነው። ጻድቅ ነው። ራሱ ጻድቅ ነው። እግዚአብሔር ቅድስናን የሚወድ አምላክ ነው። ስለዚህ እንደፈለግን እየሆነን ግን የምህረት ዘመን ነው ልንል አንችልም። ዳዊት እግዚአብሔር ከእርሱ ጋር ነበረ፣ ይዋጋለት ነበረ፣ ይመራው ነበረ፣ ይታደገው ነበረ፣ ድል በእጁ ያመጣለት ነበር፣ ከጦር በብዙ ሲታደገው ነበር። ጠርቶ የቀባው እግዚአብሔር ነው። ግን እዚህ ጋር በእግዚአብሔር ፊት የሰራው ኃጢአት ተሰውሮ አልቀረም። እግዚአብሔር ገለጠው በአደባባይ። ስለዚህ ምን አደረገ ዳዊት? የመጀመሪያውን ስህተቱን አምኖ ምን ነክቶኝ ነው ማለት ሲኖርበት ውሸት የመጀመሪያውን ስህተት ከበራፕ አደረገና ምን አደረገ? ኦሪዮንን ጥሩልኝ አለ። ኬት? ከጦርነት። ጦርነቱ እኮ ገና ድል አልተከናወነም፣ ገና ከተማ አልተለቀቀም፣ ገና ጠላት አልተማረከም፣ ገና ጠላት አልተባረረም እኮ። ጥሩልኝ አለ። ከዛ ዳዊትም ሰደደው። ኦሪዮንም ወደ እርሱ በመጣ ጊዜ ዳዊት የኢዮአብና የሕዝቡን ደህንነት ሰልፉም እንዴት እንደሆነ ጠየቀው። መንፈሳዊ የሚመስል ውሸት። በዚህኛው ዘመን ጥቅስ እየጠቀስን የምንዋሸው ውሸት። ልባችን ሌላ አንደበታችን ሌላ ሆኖ የሚገለጥበት ውሸት። ባይዘዌይ የዳዊት ይሄ ታሪክ ጌታን ለማያውቁ ለዓለማውያኖች የተጻፈ አይደለም። በእግዚአብሔር ቤት ውስጥ ላለ ለምናገለግል መሪዎች ለሆንን የተጻፈ ታሪክ ነው። ኃላፊነት መውሰድ ሲገባው እሱን ተወና ምን አደረገ? እንዴት ነው ጦርነቱ? እንዴት ነው ሰልፉ? ውጊያው ምን ይመስላል እንድትነግረኝ ነው። ምን አለበት ውስጡ? ይሄ እኔ ነው አልተጻፈም። እንደው በቃ አንተ ነህ ስትዘግብ በጣም ደስ የምትለኝ ውጊያው ምን እንደሚመስል ልትነግረኝ የምትችል አንተ ስለሆንክ እንደው እንዴት ነው የወገኖቼስ ደህንነት እንዴት ነው? እንደው ነገሩ ምን ይመስላል? ሲጸልይ የቆየ አይመስልም? ሲጸልይ ለድል ሲጸልይ የቆየ ለሰልፈኞቹ ሲጸልይ የቆየ ነው የሚመስለው። ግን ውሸታ ዋሽቷል። ዳዊት እዚህ ጋር ውሸታም ነው፣ ዋሽቷል። ስለዚህ ምን አለው? የሕዝቡን ደህንነት ሰልፉንም እንዴት እንደሆነ ጠየቀው። ዳዊትም ኦሪዮንን ወደ ቤትህ ሂድ፣ ውስጡ ካይንድነስ የለም፣ ርኅራኄ የለም፣ ፍቅር የለም። የዳዊት ህይወት ውስጥ እዚህ ጋር ውሸቱን ነው። ለኦሪዮን አዝኖለት አይደለም እና የህዝቡን ደህንነት መስማት ፈልጎ አይደለም፣ እንዴት ነው ብሎ እየጠየቀው። ከዛስ ወደ ቤትህ ሂድ እረፍ ያለው በልቡ ለኦሪዮን የእረፍት ምክንያት ለመሆን አይደለም፣ ኃጢአቱን ለመሸፈን የሄደበት ርቀት። ኃጢአቱን ለመሄድ ባይዘዌ እግዚአብሔር ያግዘን። በእግዚአብሔር ቤት ውስጥ ያለን የእግዚአብሔርን ቤት ምንመራ አገልግሎቶችን የምንመራ ከኔ ጀምሮ በእውነት እግዚአብሔር እዚህ ውስጥ በጣም ስለተናገረኝ ነው። የሆነ ስህተት ልንሰራ እንችላለን። ማንም ፍጹም የለም። ፍጹም የሆነውን እግዚአብሔርን እናመልካለን እንጂ ማንም ፍጹም የለም። ስህተት ልንሰራ እንችላለን። ያንን ስህተት መስራታችን አይመስለኝም እኔ በእግዚአብሔርን በሰውን ፊት የሚከብደው። ከዛ በኋላ ያንን ስህተት ለመሸፈን የምንሄደው መንገድ ግን የሚያመጣው ቅጣት ከባድ ነው። ዳዊት ከሰራው ስህተት በላይ እንደውም እኮ የኦሪዮንን ሚስት ከማስነወሩ ይልቅ የከበደው በእግዚአብሔር ፊት የሚከብደውና ትልቁ ኃጢአት ብዬ ነው የምለው ጊዜውን አለማወቅ፣ የእግዚአብሔርን ጊዜ የውጊያ ጊዜ መሆኑን፣ ከተማን የማስለቀቅ ጊዜ እንደሆነ፣ የሰልፍ ጊዜ መሆኑን ያንን ትቶ ተዘናግቶ ሰገነት ላይ መገኘቱ እሱ ነው የመጀመሪያው ጥፋት እኮ። ያ ጥፋት ያ የመጀመሪያው ጥፋት እኮ ነው ኃጢአትን እየወለደ ዳዊትን የእግዚአብሔርን ቤት መስራት እስከማይችል በእጁ ደም እንዳለ እስኪነገር ድረስ ያደረሰው። በሱ ሊሆን የተገባ በልጁ በሰለሞን እንዲሆን የተደረገ ከባድ ወገኖቼ፣ እንዳንሳሳት በእውነት እግዚአብሔር እድል የሰጠን
ከኔ ጨምሮ እግዚአብሔር ስፍራን የሰጠን እግዚአብሔር እድል የሰጠን ሰዎች እንዳንሳሳት የመጀመሪያዋ ኃጢአት ላይ እንንገስባት፣ የመጀመሪያዋ መሰናከል ላይ እንንገስባት፣ የመጀመሪያዋ በሐሳባችን ተፈጥራ ልንተገብራት ያለችዋ ላይ እንንገስባት። እሷ ላይ ልክ ለአቤልና ቃየል እግዚአብሔር ወደ ቃየል መጥቶ ኃጢአት በደጅ ታደባለች አለው። በሐሳቡ ያለውን ነው እግዚአብሔር የተናገረው። በአይምሮ ላይ ያለውን፣ በስሜቱ ላይ ያለውን፣ በመንፈሱ ላይ ያለውን ነው እግዚአብሔር የተናገረው እንጂ ቃየል እኮ እርምጃ አልተራመደም። በደጅህ አለው። ግን ልትገባ በደጅህ ታደባለች። ሰው ሐሳብ ላይ ክፋት ካለ፣ ሰው ሐሳብ ላይ አለመታዘዝ ካለ፣ ሰው ሐሳብ ላይ የእግዚአብሔርን ነገር ግልጽ ባልሆነ መንገድ መናቅ ካለ፣ ዳዊት ባይዘው ግልጽ ባልሆነ መንገድ የእግዚአብሔርን ነገር እኮ ትቶ ነው የተቀመጠው። እዚህ ጋር ካለ መባነን መቻል አለብን፣ ሲነጋ መተግበራችን የማይቀር ስለሆነ። ስለዚህ ሂድ አለው። ሂድ ወደ ቤትክ፣ ርራሄ የሌለው ውሸት በሆነ ልብ ማለት ነው። ኃጢአትን ለመሸፈን ሁለተኛው ማለት ነው። ወይ ግን የሚገርም ነው። ስለዚህ ወደ ቤት ሂድ፣ እግርህንም ታጠብ አለው። ኦርዮንም ከንጉስ ቤት ሲወጣ ማለፊያ የንጉስ መብል ተከትሎት ሄደ። የሚገርም እኮ ነው ይሄ። ዳዊት በእውነቴ ነው የምላችሁ፣ ዳዊት ካሁን በፊት ሰጪ ሊሆን ይችላል፣ ካሁን በፊት ሩሩ ሊሆን ይችላል። አሁን እዚህ ጋር ግን እየተገለጠ ያለው ነገር ከትክክለኛ ምንጩ ትክክለኛ ርራሄ ከሆነ አይደለም፣ ትክክለኛ ከሆነ የህዝብን ደህንነት ከማወቅ ከመፈለግ የተነሳም የመጣ ጥያቄ አይደለም። ወደ ቤቱም የሚሰደው ማለፊያ ምግብም ከኦርዮን ጋር ወደ ቤቱ የተሰደደለት በፍጹም ከጤናማ ልብ የፈለቀ አይደለም። ኃጢአትን ለመሸፈን የሚኬድ መልካም የሚመስል እግዚአብሔር ግን ሲመዝነው መልካም ያልሆነ እግዚአብሔር የሚያየው የሚጸየፈው አካሄድ ነው። ስለዚህ ወደ ቤት ሂድ፣ እግርህንም ታጠብ አለው። ኦርዮንም ከንጉስ ቤት ሲወጣ ማለፊያ የንጉስ መብል ተከትሎት ሄደ። ኦርዮን ግን ከጌታው ባሪያዎች ሁሉ ጋር በንጉስ ቤት ደጅ ተኛ፣ ወደ ቤቱም አልወረደም። ኦርዮን ወደ ቤቱ አልሄደም ብለው ለዳዊት ነገሩት። ዳዊትም ኦርዮን አንተ ከመንገድ የመጣህ አይደለህምን? ስለምን ወደ ቤት አልወረድህም አለው። ኦርዮንም ዳዊትን ታቦትና እስራኤል ይሁዳም በጎጆ ተቀምጠዋል፣ ጌታዬ ኢዮአብና የጌታዬም ባሪያዎች በሰፊ ሜዳ ሰፍረዋል። እኔ ልበላና ልጠጣ ወይስ ከሚስቴ ጋር ልተኛ ወደ ቤት እሄዳለሁ? ይገርም ነው። ባይዘዌ በጣም 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 ልቤን የሚያንሰፈስፈው ቦታ ነው ይሄ። ምን አለ? ታቦቱ፣ የእግዚአብሔር ታቦት የሚያስጮኸው ኦርዮንን አያችሁ? ቫልዩ ያለው ለኦርዮን የእግዚአብሔር ታቦት አለው። ደጅ ነው ያለው ታቦቱ። እስራኤል ይሁዳም በጎጆ ነው የተቀመጡት፣ በማይመጥናቸው ስፍራ ነው የተቀመጡት። እሱ ብቻ አይደለም ደግሞ የጌታዬ ባሪያዎች በሰፊ ሜዳ ሰፍረዋል። ስለዚህ እኔ ልበላ ልጠጣ ወይስ ከሚስቴ ጋር ልተኛ ወደ ቤቴ ሄዳለሁን? ለዳዊት ቶርች አደረገው። ቶርች ነው ይሄ። በቃ አንዳንድ ጊዜ እንዲህ ነው የሚሆነው። ይሄ ለዳዊት እሾ ያለው አለንጋ ነው። እዚህ ሰው ጋር እውነት አለ። የእግዚአብሔር ታቦት በጎጆ ነው ያለው። የእግዚአብሔር ታቦት ጎጆ አይመጥነው። በኦርዮን አስተሳሰብ ለእግዚአብሔር ታቦት ያለው ክብር የሚገርም ነው። እሱ ብቻ አይደለም ደግሞ የሚገርመው እኮ ህዝቡ፣ የእግዚአብሔር ህዝብ ሊዋጋ የወጣው ጌታዬ ባሪያዎቹ በሰፊ ሜዳ ላይ ናቸው። ስለዚህ አለ እኔ ልበላ ልጠጣ ከሚስቴ ጋር ልተኛ ይገባልን አለ። አንዳንድ ጊዜ እውነት ይዛችሁ ልትሞቱ ትችላላችሁ። እንደዚህ አይነት የዳዊት ልብ ያላቸው እዚህ ጋር ዳዊት ሌላ ሰው ነው። ይሄ ዳዊት ይሄ ካራክተር እንኳን ተጻፈልን በዚህ ዘመን የምንኖረው እንደሆነ እግዚአብሔር ስለሚያውቅ የሚገርም ኦርዮን ሊሞት የሚገባው ሰው አይደለም። ታማኝ ለእግዚአብሔርም ለሰው ለንጉሱም ለላከውም ታማኝ ለእግዚአብሔርም ታማኝ
የሚገባውንና የማይገባውን ጠንቅቆ የሚያውቅ ግን በንጉሱ ሚስ የተደረገ ለምን ከተባለ ንጉሱ በማይገባ አካሄድ እየሄደ ስላለ። ምናልባት እውነት ይዛችሁ በብዙ ሚስ ትደረጉ ይሆን? ጀስት የያዛችሁትን እውነት እንደ እግዚአብሔር ቃል ቼክ አድርጉት። በእግዚአብሔር መንፈስ ቼክ አድርጉት። ዋናው እሱ ነው። የእግዚአብሔር ቃል የእግዚአብሔር መንፈስ ፕሩፍ ካደረገው እመኑኝ እነዛ ጋር ችግር ስላለ ሌላ ጣጣ የለው። እነዛ ጋር ችግር ስላለ በእግዚአብሔር መንገድ ያለ መሄድ ችግር ስላለ እግዚአብሔርን ያለ መፍራት ችግር ስላለ አለመታዘዝ ችግር ስላለ ሌላ ጣጣ አይደለም። አንዳንዴ እውነተኞች ያልፋሉ፣ አይገርምም? ይሞታሉ። በኃጢአተኞች ቀስት ይሞታሉ፣ በክፉዎች ቀስት ይሞታሉ። ኦሪዮን ብዙ ያልተነገረለት ግን የሚገርም ታማኝ ባሪያ ነው። ታማኝ ተዋጊ ነው። ለእግዚአብሔርም ታማኝ፣ ለዳዊትም ታማኝ። ስለዚህ አልሄድም አለ። እንዴት አለ? የማይመጥን ነገር ነው የምትለኝ ንጉስ አለው። ንጉስ ዳዊት ሆይ የማይመጥን ነገር፣ የእግዚአብሔር ነገር፣ የእግዚአብሔር ሕዝብና ታቦት ደጅ በጎጆና በሜዳ ተቀምጦ እኔ ሚስቴን አቅፌ ልተኛ የማይመጥን ነው አለ። ስለዚህ ልጠጣ ወይም ከሚስቴ ጋር ልተኛ ወደ ቤቴም ልሄድ በህይወትና በህያው ነፍስ እምላለሁ ይህን ነገር አላደርገውም አለው። ዳዊትም ኦሪዮን ዛሬ ደግሞ በዚህ ተቀመጥ፣ ነገም አሰናብትሃለሁ አለው። ምን አይነት ክፉ መንፈስ ነው ዳዊትን ያገኘው? ወገኔ ዳዊት በዚህ ልክ ከከፋ አንተና እኔ ላንከፋ የምንችልበት ምንም ጋራንቲ የለንም። ቆም ብለን መንገዳችንን በመፈተሽ ከእግዚአብሔር ጋር በመስማማት ለመኖር ራስን ማዘጋጀት እንጂ ዳዊት የእግዚአብሔርን እጅ በብዙ የተለማመደ የእሴይ ልጅ የልቤ የተባለ እንደ ልቤ የሆነ የእሴይ ልጅ አገኘው የተባለ ዳዊት በዚህ ልክ ከዘቀጠ፣ ቅርታ ስለወርደ፣ በዚህ ልክ ከወረደ፣ በዚህ ልክ ከከፋ፣ በዚህ ልክ ከዋሸ፣ በዚህ ልክ ካስመሰለ እኔ እናንተ ይሄንን ላለመሆናችን ምንድነው ጋራንቲ? ቆም ብሎ ማየት ነው የሚሻለው። ስለዚህ ምን አለው? በህያው ነፍስ እምላለሁ ይህን ነገር አላደርገውም አለው። ዳዊትም ኦሪዮንን ዛሬ ደግሞ በዚህ ተቀመጥ፣ ነገ ማሰናብታለሁ አለው። ኦሪዮንን በዚያ ቀን በነጋው በኢየሩሳሌም ተቀመጠ። ዳዊትም ጠራው፣ በፊቱ በላና ጠጣ፣ አሰከረውም። ነገር ግን በመሸ ጊዜ ወጥቶ ከጌታው ባሪያዎች ጋር በምንጣፍ ላይ ተኛ፣ ወደ ቤትም አልወረደም። ዳዊት የሚገርም ነው። አሁን ደግሞ አሰከረው። መጀመሪያ ሂድ እረፍ አለው። ቀጠለ። እንደገና ደግሞ የንጉስ ማለፊያ ምግብ ሁሉ እንዲከተለው ቀጠለና አሁን ደግሞ አሰከረው። ዳዊት በዚህ ልክ ከፋ። በዚህ ልክ ኃጢአቱን መሸፈን ፈለገ። በዚህ ልክ ዋሸ። በዚህ ልክ አስመሰለ። የሌለ ትህትናውን ገለጠ። የሌለ ደግነቱን ገለጠ። በዚህ ቦታ ላይ ዳዊት ደግም አይደለም፣ ያለ ደግነቱን አይደለም የገለጠው። በነጋም ጊዜ ዳዊት ለኢዮአብ ደብዳቤ ጻፈ፣ በኦሪዮን እጅ ላከው። በደብዳቤውም ኦሪዮን ጽኑ ሰልፍ ባለበት ሰልፍ ባለበት በፊተኛው ስፍራ አቁሙት፣ ተመትቶም ይሞት ዘንድ ከኋላው ሽሹ ብሎ ጻፈ። ኢዮአብም ከተማይቱን በከበበ ጊዜ ጀግኖች እንዳሉበት በሚያውቀው ስፍራ ኦሪዮንን አቆመው። የከተማይቱም ሰዎች ወጥተው በኢዮአብ ጋር ተዋጉ። ከዳዊትም ባሪያዎች ከህዝቡ አንዳንዱ ወደቁ። ኬጢያዊም ኦሪዮን ደግሞ ሞተ። የሚገርም ነው። እዚህ ጋር ደብዳቤ በኦሪዮን የሞቱን ደብዳቤ በኦሪዮን እጅ ጽፎ ዳዊት ሲልክ የኦሪዮን ታማኝነት ከፍቶ እንኳን አላነበበው። ከፍቶ ቢያነብ ከፍቶ አንብቦ ዳነ ተብሎ ይጻፍልናል። የእግዚአብሔር ቃል አይሸቅጥም። ይሄ ሰው እንዴት ታማኝ እንደሆነ፣ ለእውነት እንዴት የሚቆም እንደሆነ ወቁ። አንዳንድ ጊዜ እውነትንም እንትንንም እንደዚህ ያለ አይደለ ለምንወላውል ሰዎች በእውነት መዳን አይሆንልንም፣ በረከት አይሆንልንም። ከእውነት ጋር ንቁ።
እውነት አርነት ያወጣል። ለመወደድ ብለን በጣም ለምንሆን ሰዎች እንዲቀበሉን ለምንጥመለመል ሰዎች በእውነት እግዚአብሔር ምህረት ያደርገልን። እውነትን ይዘን እንሙት። በቃ እውነትን ይዘን ከጌታችን ከኢየሱስ ክርስቶስ የተማርነው እውነትን ይዞ መኖር፣ ከአባቶቻችን የተማርነው እውነትን ይዞ መኖር። ኦሪዮን አባታችን ነው፣ የእምነት አባታችን፣ የታማኝነት መለኪያ አባታችን፣ ለእግዚአብሔርም ለሰው መታመን፣ ለእግዚአብሔር ነገር ክብርን ከሚሰጡ ምሳሌ ተደርገው ሊነገሩ ሊወራላቸው ከሚገቡ ሰዎች መካከል አንዱ ነው። እዚህ ምዕራፍ ላይ ስንመጣ ደግሞ ዳዊት ውሸታም ነው። ውሸቱን ለመደበቅ ደግሞ ሰውን እስከ መግደል የሄደ ነው። የሚገርም ነው። በመጀመሪያው ማለዳ ላይ የማንናዘዘው ኃጢአት፣ የማናስወግደው ኃጢአት፣ በማለዳ ላይ የማንነግስበት ኃጢአት የሰውን ሕይወት እስክናጠፋ ሊያስኬደን የሚችል ነው። እግዚአብሔር ግን ያያል። ታምነውን አካባቢያችን ላይ በሚሮጡ ላይ ግፍን የምንሰራ የምንዋሽባቸው። ሌላው የገረመኝ ደብዳቤው ተጽፎ ለኢዮአብ ደብዳቤ ሲላክ ደብዳቤውን አይቶ ክፉ ተግባርን ተገበረ። አይገርምም? ከንጉስ ጋር በክፋት ቆመ፣ ከዳዊት ጋር በክፋት ቆመ። አንዳንድ ሰዎች አሉ ልክ እንደዚህ ቦታ ለማግኘት፣ ስፍራ ለማግኘት፣ መድረክ ለማግኘት ከውሸት ጋር የሚቆሙ፣ ገለውም ቢሆን የሚቆሙ። አይገርምም? የማይመረምሩ። ይሄ ሰው እንዴት ከንጉስ ይሄ ሊጻፍልኝ? ምን አይቶ አስጠርቶት? መቼም የጦር አዛዥ ነው። ኦሪዮንን አስጠርቶ ዳዊት ሲወስደው ዳዊት እንዳስጠራው ሳያቅ አይቀርም እዚህ ጋር። ስለዚህ መልሶ ከዚህ ደብዳቤ ጋር ሲልክ ንጉሥ ሆይ ምን ማለት ነው አይባልም እንዴ? ለምንድነው ማስገድለው አይባልም እንዴ? ለምን አሉ እኮ እንደዚህ አይነት ፖዚሽን ላለማጣት የታመነን የሚገሉ፣ እውነተኛን የሚገሉ፣ ከእውነት ጋር የሚቆምን አግልለው አሬ ነካ እንጨት የሚያደርጉ፣ ስም የሚያጠፉ አሉ፣ በደንብ አሉ። በዚህ ዘመን በስጋ መግደል ስለማይቻል ኢሞሽናሊ ሳይኮሎጂካሊ ግድል አድርገው ማስቀመጥ የሚፈልጉ አሉ። ከየትኛው ወገን ነን? ዛሬ ኢንፎርሜሽን ሲደርሰን ከየትኛው ወገን ነን? ስለሆነ ስለ ወንድማችን ስለ እህታችን የሆነ ነገር ሲደርሰን ከየትኛው ወገን ነን? እሱ እንደዚህ ነው እሷ እንደዛ ናት ሲባል ከየትኛው ወገን ነን? በጣም ቆም ብለን ልናስብ ይገባል። ስለዚህ ከፊት ለፊት አስቆመው። ኦሪዮንም ደግሞ ሞተ። ኢዮአብም ልኮ በሰልፍ የሆነውን ሁሉ ለዳዊት ነገረው። ለመልእክተኛውም እንዲህ ብሎ አዘዘው፣ የሰልፉን ነገር ሁሉ ለንጉስ ነግረ በፈጸምህ ጊዜ ስትዋጉ ወደ ከተማይቱ ለምን ቀረባችሁ? ከቅጥሩ በላይ ፍላጻ እንዲወረወር አታውቁምን? የሩቤሽንም ልጅ አቤሜሌክ ማን ገደለው? ከቅጥር በላይ የወፍጮ እጅ ጥላ በቴቤስ ላይ የገደለችው አንዲት ሴት አይደለችምን? ስለምን ወደ ቅጥሩ እንደዚህ ቀረባችሁ ብሎ ንጉሱ ሲቆጣ ብታይ፣ አንተ ባሪያ ቄጣዊ ኦሪዮን ደግሞ ሞተ በለው። የሌላ ቁጣ ማስታገሻ ሆነ ኦሪዮን። ንጉሱ ለምን እንዲሆነ ለምን እንዲተደረገ ብሎ ከጠየቀክ የላከውን መልእክት አስታውሰው። ኦሪዮን ይሙት ብለኸኝ ነበረ፣ ስለዚህ ኦሪዮን ሞቷል ብለህ ንገረው። ለምን? ዳዊት አሁን የእግዚአብሔር ጉዳይ ላይ ስላልሆነ ከእግዚአብሔር የሚማረከው ከእግዚአብሔር የሚወሰደው በእግዚአብሔር ሕዝብ መካከል የሚፈጠረው ኪሳራ ሳይሆን የሚያስጨንቀው የራሱ የስሙ ጉዳይ ነው የሚያስጨንቀው። የሱ የሰራው ኃጢአት የመሸፈኑ ምክንያት ነው የሚያስጨንቀው። ስለዚህ ምን አለ? እንዲና እንዲያ ብሎ ከጠየቀክ አሁን እሱ አይደለም ጉዳዩ። ኦሪዮን ምሽንህ ተፈጽሟል ብለህ ንገረው። ኦሪዮን ሞቷል ብለህ ንገረው። ስለዚህ መልእክተኛው ሄደ ነገረው። መልእክተኛውም ተነስቶ ሄደ። ኢዮአብም ያዘዘውን ሁሉ ለዳዊት ነገረው። መልእክተኛውም ዳዊትን ሰዎቹ በረቱብን፣
ወደ ሜዳን መጡብን፣ እኛም ወደቅንባቸው። እስከ ከተማይቱን በር ድረስ ተከተልናቸው። ፍለጻ የሚወረውሩን በቅጥሩ ላይ ሆነው ባሪያዎች ላይ ወረወሩ። ከንጉስም ባሪያዎች አንዳንድ ሞቱ። ባሪያም ኬጢያዊ ኦርዮ ደግሞ ሞተ አለው። ዳዊትም መልእክተኛውን ሰይፍ አንድ ጊዜ ይህን አንድ ጊዜ ያን ያጠፋልና ይህን ነገር በዓይን አይክፋ። አይገርምም? ሰው በአመፅ ልቡ ሲያዝ ስተትን እንዴት አድርጎ እንደሚወስድ ሰይፍ ምን አለ? ያ ዳዊት የእግዚአብሔር ሕዝብ ጉዳይ የማይሆንለት በጠላት መጠቃት የማይሆንለት ዳዊት፣ ሰልፍን የሚያውቅ ዳዊት፣ እግዚአብሔርን አነጋግሮ የሚዋጋ ደግሞም የሚያሸንፍ ዳዊት አሁን ግን በማይገባው ስፍራ ጊዜን ባለማወቅ አልለውም፣ ጊዜን እያወቀ ግን በመተው በራሱ ነገር በመወሰድ በኃጢአት ውስጥ በመግባት ከዛ በኋላ ውሸትን ኃጢአቱን ለመሸፈን ሄዶ መቶ ምን አደረገ? የመጨረሻው ውጤት ሞትን አናናቀው። ጦርነት እንዲህ ነው አለ ሰይፍ አንድም ከዛ አንድም ከዚህ እንዲህ ነው የምንኖረው። እውነት እንዲናይ ያደረግን ስንሄድ ለኃጢአት የምንሰጠው ሪዝን ይሄ ነው። ዳዊት ከጅማሬው ጀምሮ ኃጢአቱን ለመሸፈን የመጣበት መንገድን ስታዩት ፋይናሊ እግዚአብሔርን የመድፈሩ ጥግ አናናቅ። አልቆጨውም። አይዞህ አለው። ይሄ ነገር በፊትህ እንደውም አይክበድ አለው። አንተም አትቸገርበት አለው። ሌላውንም ሊያደነዝዝ ጀመረ። በቃ ወገኖቼ ዛሬ ምን እያደረግን እንዳለ ቆመ ብለን እኔ ደጋግሞ ወደኛ የሚመጡ ድምጾች ምንድን ናቸው? ደጋግሞ የሚነገሩን ነገሮች ምንድን ናቸው? ልባችን እየደነደነ ያለበት ነገር ምንድን ነው? እሱ ብቻ አይደለም፣ የኛ ልብም ደንድኖ የሌሎችንም ልብ ለማደንደን የምንሄድበት ርቀት ምን ያህል ነው? ዳዊት የሚገርም ነው እያደረገ ያለው። ሚስትን ደፈረ፣ ባልን አስጠራ፣ ወደ ቤት ሂድ አለው፣ አልሆነም። ከዛ መጠጥን አሳሰከረው፣ አልሄደም። አሃ አለና የሞት ደብዳቤ ይዞ ላከው፣ አስገደለው። ሪፖርት ይዞ መጣ። ስለዚህ ምን አለው? ሪፖርቱን ይዞ ለመጣው ሰው ፍላጻን የሚወረውሩ በቅጥሩ ላይ ሆነው ባሪያዎች ላይ ወረወሩ። ከንጉሱም ባሪያዎች አንዳንድ ሞቱ። ባሪያም ኬጢያዊ ኦርዮን ደግሞ ሞተ አለው። የዳዊት ስራ እንዳልሆነ ነው የሚያውቁት እነዚህ ሰዎች። ሲነግረው ዳዊት የኦርዮን መሞት እንደሚያንገበግበው፣ እንደሚጎዳው፣ እንደሚያሳዝነው አውቆ ነው ይሄ መልእክተኛ የመጣው። ይሄ መልእክተኛ እርግጠኛ ነኝ ኦርዮን ከፊት ሆኖ ይሙት የሚለውን ከላይ ካለው ከአዛዡ በቀር ከኢዮአብ በቀር ሌላ ሰው የሚያውቅ ያለ አይመስለኝም። ኢዮአብ ብቻ ነው አሰላፊ ስለሆነ የጦር አዛዡ ስለሆነ ኦርዮንን ከፊት እንዲያስቀምጥ ትዕዛዝ ለሱ ስለሆነ የተሰጠው እሱ ነው እንጂ የሚያውቀው። ከዛ ውጭ ያለው ይሄ መልእክተኛ ግን የሚያውቀው ነገር ያለ አይመስለኝም። ስለዚህ አንዳንዱ ሞቱ፣ ባሪያም ኬጢያዊ ኦርዮን ደግሞ ሞተ አለው። ዳዊትም መልእክተኛውን ሰይፍ አንድ ጊዜን አንድ ጊዜ ያን ያጠፋልና ይህ ነገር በዓይን አይክፋ፣ ከተማይቱን የሚወጉት አበርታ አፍርሳትን ብለ ለኢዮአብ ንገረው፣ አንተም አጽናው አለው። የሚገርም ነው። የእግዚአብሔርን ነገር ዲናይ እያደረጉ እውነትን እየሸቀጡ እውነትን እየሸፈኑ በራሳቸው አጀንዳ ተይዘው የሚሄዱ ሰዎች መልካቸው ይሄ ነው። ለእውነት የሚቆሙትን ያስገድላሉ። እሱ ብቻ አይደለም፣ ቀጥሎ ደግሞ ነገሩ ኮንፊውዥን እንዳይፈጥር ሌላውን ያደነዝዛሉ። በዓይን ፊት አይክበድ አለው። አይክበድ። ለምን? ጦር አንድ ያንን አንድ ይህንን ይገላላ። ስለዚህ አይክበድ። የኦርዮን ሞት አይክበድ። ስለዚህ ምን አደረገ? ቀጣይ ስቴፕ የኦርዮን እንደሞተ ለሚስቱ ተነገረ። ከዛ በኋላ ለባሏ አለቀሰች። የለቅሷ ወራት ሲፈጸም ዳዊት ልኮ ወደ ቤቷ አስመጣት። ደፋር። ከዛ ወለደችለት። ነገር ግን ዳዊት ያደረገው ነገር ሁሉ በእግዚአብሔር ፊት ከፋ። ለዚህ ነው ምህረት ብቻ አይሰበክም። ምህረት የእግዚአብሔር ምህረትን ባለማወቅ ለሚቅበዘበዝ ነው የሚሰበከው። እኛማ በምህረቱ ወደሚደነቅ ብርሃን መተናል።
እኛ ከምሕረቱ ቀጥለን ጽድቁን፣ ቅድስናውን እግዚአብሔር ዳኛ እንደሆነ ፈራጅ እንደሆነ እግዚአብሔር እያንዳንዷን በስውር በግልጽ የምናረገውን አይደለም የምናስበውን ነገሮችን ስናረግ ከምን ተነስተን እንደምናረግ ሞቲቫችንን የሚያይ እግዚአብሔር እንደሚያይ ይህንን ነው ማወቅ ያለብን። የእግዚአብሔር ጽድቅ እንዴት እንደሆነ እግዚአብሔር ስለ ጽድቁ የማይደራደር አምላክ፣ ስለ ቅድስናው የማይደራደር አምላክ፣ በፊቱ ጽዋ ሲሞላ የሚፈርድ አምላክ፣ በዚህ ምድር የዘራነውን እዚህ ምድር ላይ እንደምናጭድ እዚሁ ምድር ላይ እንደምናጭድ እዚሁ ምድር ላይ እንደሚያሳጭደን ይሄ መነገር አለበት። እግዚአብሔር ያያል። ዛሬ እንዴት እየሄድን ያለ ነው? እንዴት እየሄድን ከሰዎች አይን ከሰዎች ጆሮ የምንደብቃቸው አካሄዶቻችን መንፈሳዊ ልባስ ያላቸው ከዛ የተነሳ የነቃን መንፈስ ራሱ የምናደነዝዝበት መንፈሳዊ ቋንቋ ያለን ሰዎች ቆም ብለን ልናስብ ይገባል። የዳዊት ነገር ሁሉ በእግዚአብሔር ፊት የከፋ ሆነ። እግዚአብሔር ያያል። ነገራችን በእግዚአብሔር ፊት እየከፋ እየታየ እንደሚሆን ማወቅ መቻል አለብን። ስለዚህ መንገዳችንን ማስተካከል አለብን። የመጀመሪያው መልእክቴ ይሄ ነው። የመጀመሪያው መልእክቴ ይሄ ነው። በመቀጠል ይህንን ሁሉ ያደረገ ዳዊት ካራክተሩ አልነበረም። ይሄ ካራክተሩ አልነበረም። ካራክተሩ እግዚአብሔርን ማክበር ነበር፣ ለእግዚአብሔር መታዘዝ ነበር፣ ለእግዚአብሔር መገዛት ነበር፣ ለእግዚአብሔር መውረድ ነበር። እኔ እንዴት በፍጥነት በዚህ ልክ ሊወርድ እንደቻለ ሁሌ ነው የሚገርመኝ። በእውነት መልስ ያላገኘሁለት ብዙ ሰባኪያን ሲናገሩ ሰምቻለሁ። ውስጥ ያለውን ጥያቄ የሚመልስ ነገር ስቲል አላገኘውም። እንግዲህ አንዳንዱ ለጌታ መተው ነው ያልገባን ነገር ላይ ግን ይገርመኛል። ምክንያቱም የዳዊትን ካራክተር ይሄ ስብዕናውን ስናይ ስብዕናው የዳዊት አብዛኛው እግዚአብሔርን የመፍራት ለእግዚአብሔር የመገዛት መነሻውን ማወቅ እግዚአብሔር ላይ እግዚአብሔር የሆነ ነገር ላይ ቫልዩ መስጠት ከዛ የተነሳ ሳውልን ተኝቶ ሳለ ጨርቁን እንጂ አልነካም ብሎ ያለ ይሄ የሚገርም ስብዕና ነው። እና ይህ ስብዕና እንዴት ነው በአንድ ጊዜ ተደርምሶ እንዲህ አይነት የዘቀጠ ልክ እኮ ባህሪው እስኪመስል ድረስ በቃ ይሄ ምንድነው ይሄ ልምምዱ የህይወቱ ስታይል እስኪመስል እኮ ነው የሄደበት መንገድ። ለምን ቢባል ይሄ ቃል ባጭር እንዲጻፍልን እንጂ የአንድ ጊዜ ጉዳይ አይደለም፣ ወራት የቆጠረ ጉዳይ ነው። ኦሪዮንን ሚስቱን ካጸየፈ በኋላ ኢቭን በኦሪዮን ህይወት ስቴፕ ባይ ስቴፕ ነገሩን ከራሱ ላይ ለማውረድ የሄደበት መንገድ እኮ ታይም ወስዷል። ታይም ወሰደ ማለት ነገር ምንም ወዲያው አልተፈጠረም ማለት እግዚአብሔር አላየም ማለት አይደለም። ሁለተኛ ነገር እውነተኛ የሆነው ኦሪዮን የሚገርም ነው። አንዳንዴ እውነት ይዘን ልንሞት እንችላለን። የሞት ደብዳቤያችን በእኛው እጅ ሊላክ ይችላል። የታማኝነታችን ልክ የሞታችንን ፍርድ በራሳችን ላይ እንድናደርገው የሚያደርገን ሁሉ ሊሆን ይችላል። ኦሪዮን እንደዛ ነው የሆነው። ለዚህ ለዳዊት ታማኝነቱን የሰጠውን ደብዳቤ ከፍቶ እንኳን አላየም። አንዳንዴ እውነት የያዙ ሰዎች በዚህ ልክ ይሞታሉ። እሱ ብቻ አይደለም፣ ሞቱ ሲነገር ደግሞ ተልከስክሶ ነው የቀረው። በቃ ጦር ቀስት ሲወረወር አንድም ከዛ አንድም ከዚህ ይገላል። የሚገርም አይደለም። ይህን ያህል አመፅ ነው በዳዊት ልብ የታየው። የእውነተኞች ሞት ደግሞ የዚህን ያህል ተልከስክሶ ሊቀር ይችላል። ይሄ ሆነ ማለት ግን ከእውነተኛ እኮ ብዙ እውነት ስትይዝ እኮ ብዙ ጨዋሂ በዙሪያችሁ የለም፣ ብዙ ደጋፊ በዙሪያችሁ የለም። ያ ማለት እውነት እናንተ ጋር የለም ማለት አይደለም። እስከ ሞት የሚወስድ ሊሆን ይችላል እኮ ልትረሱ ሁሉ ትችላላችሁ። ግን የሚያይ እግዚአብሔር አለ። እኛ እንኳን ብናልፍ ለእውነት እየጮህን እኛ እንኳን ብናልፍ እውነትን ይዘን እኛ እንኳን ብናልፍ ከሚቀጥለው ትውልዳችን ላይ እግዚአብሔር ያንን ውሸት ያንን ኃጢአት ሊቀጣ ይመጣል። አይገርምም? ይቀጣል። ዳዊት ትውልዱ ላይ ነው ቅጣቱ የቀጠለው። በዳዊት ቤት ሰልፍ ነው የተካሄደው። ሰልፍ እኮ ነው። ከቤት ሰልፍ አይታጣም ተባለ። ትውልዱን ይዞ የሚሄድ ነገር ነው። አንድ ኦሪዮን አለፈ፣ ያሳዝናል። ግን በዳዊት ቤት የማይበርድ እሳት ሆነ። ስለዚህ ወገኔ ዛሬ
ሰው የማያየው ሰው የማያውቀው መንፈሳዊ ልባስ እየተደረገ የሚደረጉ እግዚአብሔር ግን ሳያያቸው በፊቱ የሚጸየፋቸው ነገሮች ወደ ብርሃን መምጣታቸው የማይቀር ነው። እንደነ ኦሪዮን አይነቶችን እስከ መግደል የሚያደርስ አካሄድ ቢኖርም በጣም የሚገርመው ነገር ግን እግዚአብሔር ለፍርድ ይነሳል። ስለዚህ ልንጠነቀቅ ይገባል። እኔ በህይወቴ ልጠነቀቅ ይገባል። ለምን? እግዚአብሔር ፈራጅ ነው። እግዚአብሔር ይቀጣል። ምንም ጥያቄ የለው። ምዕራፍ 12ን ተነጋግረን እንጨርሳለን። እግዚአብሔርም ናታንን ወደ ዳዊት ላከ። ወደ እርሱም መጥቶ አለው፣ በአንድ ከተማ አንድ ባለጠጋ አንዱም ድሃ የሆኑ 2 ሰዎች ነበሩ። ባለጠጋውም እጅግ ብዙ በግና ላም ነበረው። ለድሃው ግን ከገዛት አንዲት ታናሽ በግ በቀር አንዳች አልነበረችውም። አሳደጋት፣ ከልጆቹም ጋር ከእርሱም ጋር አደገች። እንጀራውንም ትበላ ከዋንጫውም ትጠጣ፣ በብብቱም ትተኛ ነበር። እንደ ልጁም ነበረች። ወደ ባለጠጋውም እንግዳ በመጣ ጊዜ ከበጉና ከላሙ ወስዶ ለዚያ ወደ እርሱ ለመጣው እንግዳ ያዘጋጅለት ዘንድ ሳሳ። የዚያንም የድሃን ሰው በግ ወስዶ ለዚያ ለመጣው ሰው አዘጋጀ። ዳዊትም በዚያ ሰው ላይ እጅግ ተቆጥቶ ናታንን ሕያው እግዚአብሔርን ይህን ያደረገው ሰው የሞት ልጅ ነው፣ ይህን አድርጓልና አላዘነምና ስለ አንዲቱ በግ አራት ይመልስ አለው። ናታንም ዳዊትን አለው፣ ያ ሰው አንተ ነህ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ልትሆን ቀባሁ፣ ከሳውልም እጅ አዳንሁ፣ የጌታህንም ቤት ሰጠው፣ የጌታህንም ሚስቶች በብብት ጣሉልህ፣ የእስራኤልና የይሁዳን ቤት ሰጠው። ይህን አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር። አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለለ? ቄጤያዊውን ኦርዮን በሰይፍ መትሃልና ከሚስቱም ለአንተ ሚስት ትሆን ዘንድ ወስደሃል። እርሱም በአሞን ልጆች ሰይፍ ገድለሃል። ስለዚህ አቃልሃልና የኬጢያውያንን የኦርዮን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤት ሰልፍ አይረቅም አለው። አይገርምም? እዚህ ጋር በጣም ልናስተውል የሚገባው በአንድም በሌላ እኔ የለሁበትም የምንልባቸው ነገሮች ካሉ እግዚአብሔር አላችሁበት ነው የሚለን። አላችሁበት ነው የሚለን። በአንድም በሌላ እኔ የለሁበትም። ምክንያቱም በዚህ ዘመን በእግዚአብሔር ፊት የተሰበረ ልብ ለማግኘት ከኔ ጭምር እየከበደ ስላለ፣ ይቅርታ እየከበደ ስላለ፣ ንስሐ እየከበደ ስላለ፣ እግዚአብሔር ግን ሲናገር አንተ ደብዳቤ ልከክ ከዛ በኋላ ለኢዮአብ አድርገክ ሌሎች በቀስት እንዲመቱት አደረክ አይደለም ያለው። እግዚአብሔር የተናገረው እንደሱ አይደለም የተናገረው። አንተነ የኬጢያውንን የኦርዮንን አንተነ የኦርዮንን አንተነክ የገደልከው። ቀስቱ የተወረወረው በሌላ እጅ ነው። ቀስቱ የተመታው በሌላ እጅ ነው። ግን የገደልከው አንተነክ አለው እግዚአብሔር። እግዚአብሔር ሲያይ እንዲህ ነው የሚያየው። ዛሬ ለእግዚአብሔር እይታ እኛ መስፈርት የምናወጣ ሰዎች ልንጠነቀቅ ይገባል። እግዚአብሔር የሚያየው እንዲህ ነው። በየትኛውም መንገድ አዟዙረን እናድርገው፣ እግዚአብሔር አንቺ ረቂቅ አድርገሽዋል ነው የሚለው። አንቺ አድርገሽዋል፣ አንተ አድርገዋል ነው የሚለው እግዚአብሔር። ዛሬ ከምን እየሸሸን ይሆን ያለ ነው? እኔ አይደለሁም የምንለው ነገር ግን ደግሞ ዳሜጁ ብዙ በዙሪያችን ያለ ሞት የሚሸት ነገር በዙሪያችን ያለ ግን ምክንያቱን አይደለሁም እያልን ዛሬ ሪዝን ለእግዚአብሔር የምንሰጥ። እግዚአብሔር ግን የሚለው ይሄንን ነው። አንቺ ነሽ፣ አንተ ነህ፣ እናንተ ናችሁ እያለን ነው። ምንም ሊሆን ይችላል፣ መልኩን ልዩ ሊሆን ይችላል። እኔ ጋር ያለው ነገር እኔ ጋር ያለው ባለው መረምራለሁ። ሁላችንም የቪዲዮ የምንመለከት ሁላችንም በዙሪያችን ያለውን ነገር መመርመር ነው። ያ መርምረን እግዚአብሔር ከኛ የልብ መሰበርን የሚፈልግበት፣ ንስሐን የሚፈልግበት፣ ይቅርታን የሚፈልግበት ነገር ካለ እግዚአብሔር ምን እያለ ነው? ምክንያቱ አንቺ ነሽ፣ አንተ ነህ እያለ ነው አለ። ያዘነ ካለ በዙሪያችን አለ፣ ምክንያት ነን እኛ። ያለቀሰ ካለ፣ የራቀ የሸሸ ካለ ምክንያት ነን እኛ። ስለዚህ ንስሐ መግባት አለብን። ይቅር በለን ማለት አለብን። ኃላፊነት መውሰድ አለብን።
ስለዚህ ምን አለ ዳዊት ታሪኩን ሲሰማ ይሄ አለ በቃ የሞት ልጅ ነው አለ፣ ሊገደል ይገባዋል አለ። አላዘነም። ስለዚህ የአንዲቱን በግ 4 አድርጎ ይመልስ፣ እሱ የሞት ልጅ ነው አለ። በቃ የሞት ልጅ ነው። አይገርምም? ይሙት ሳይሆን ያለው የሞት ልጅ ነው አለ። ስለዚህ 4 ደብል አድርጎ ይመልሳል። ከዛ እግዚአብሔር ናታን ለዳዊት አለው ያ ሰው አንተ ነህ አለው። ያ ሰው አንተ ነህ አለውና እግዚአብሔር ምን አለው? ምንድን ነው ያላደረግኩልክ? አልመራውክም? ከሳውል አላስጣልኩክም? የሳውልን ዙፋን አልሰጠውክም? ሚስቶችን በብብት አላኖርኩልህም? የጎደለ ቢኖር አልሞላልህም? ምንድነው የጎደለብህ ነገር? ምንድነው ያጣኸው? ስለዚህ ምን አለው? ኬጢያዊውን ኦርዮን በሰይፍ መታሃልና። ሄዶ አልመታም። ዳዊት ሄዶ አልመታም። ዳዊት የዘራው ዘር ግን ኦርዮን እንዲመታ አድርጎታል። ዛሬ ቆም ብለን ማየት ያለብን ይሄ ነው። ይሄ ነው እኛ በወንጌል አማኞች ዘንድ እየጠፋ ያለው ነገር። ማመካኘት፣ ኃላፊነት ከመውሰድ ይልቅ የሚሆነውን ነገር ወደ ሌላ ትራንስፈር ማድረግ፣ ማመካኘት ትክክል አይደለም። በፍጹም ትክክል አይደለም። እግዚአብሔር እየተናገረን ያለው ኃላፊነት ወስደን ከተቀመጥንበት ወርደን ይቅርታ መጠየቅ፣ ንስሐ መግባት፣ መመለስ። ንስሐ መግባት ብቻ አይደለም፣ ይቅርታ መጠየቅ አይደለም። የትላንትናውን የመንገድ አካሄድ፣ ያ ችግር የፈጠረውን አካሄድ ማቆም። ከዛስ ያልተገባህን ሚስቱን ለአንተ ወስደሃልና፣ ለአንተ ሚስት ትሆን ዘንድ ወስደሃልና። ስለዚህ ምን አለው? ለዘላለም ከቤት ሰይፍ አይርቅም። እግዚአብሔር እንዲህ ይላል፣ እነሆ ከቤት ክፉ ነገር አስነሳብሃለሁ፣ ሚስቶችንም በዓይን ፊት እወስዳለሁ፣ ለዘመድህም እሰጣቸዋለሁ። በዚችም ፀሐይ ዓይን ፊት ከሚስቶች ጋር ይተኛል። አንተ ይህን በስውር አድርገዋል፣ እኔ ግን ይህን በእስራኤል ሁሉ ፊት በፀሐይ ፊት አደርገዋለሁ። ለዚህ ነው የእግዚአብሔር ፍርድ ሊሰበክ ይገባል የምለው። በእውነት እኔ እግዚአብሔር ስላስተማረኝ ነው። በህይወቴ የእግዚአብሔር ፍርድ ሊነገር ይገባል። ምህረቱ ብቻ አይደለም፣ በድብቅ ያደረግናትን፣ በድብቅ አስበን የምንፈጽመውን፣ በድብቅ የምንሆናትን ነገር እግዚአብሔር በፀሐይ በቀን በአደባባይ ይገልጣል። ተሰውሮ የሚቀር ነገር የለም። እውነት ሆኖ ተሰውሮ የሚቀር ነገር የለም። እግዚአብሔር አዝኖበት ተሰውሮ የሚቀር ነገር የለም። የእግዚአብሔር የሆኑት አዝነው እግዚአብሔር ሳይፈርድ አይቀርም። ለዚህ ሁሉ የሚጠቅመው ወደ እግዚአብሔር መመለስ፣ ራሳችንን እየፈተሽን፣ ራሳችንን እያየን። ምክንያቱም ከዚህ ውጭ ስላልሆነ ስፔሻሊ በዚህ ዘመን ከዚህ ውጭ አይደለንም። ይሄ ዘመን አቤት ያው መንፈስ ቅዱስ ተሰጥቶን እኮ ነው የሚመራ። ኢግኖር እያደረግነው የምንሄደው፣ የራሳችንን ኒድ ለመሙላት የምንሄደው፣ የራሳችንን ፈቃድ ለመፈጸም የምንሄድበት ጥግ እኮ የሚዘገንን ኦርዮንን ከመግደል የማይተናነስ እኮ ነው። ዳዊት የኦርዮንን ሞት በደብዳቤ በእጁ ይዞ እንደላከው የእሱን አይነት አካሄድ እኮ ነው እየተካሄደ ያለው። በእውነት መመለስ ይሁንልን ለሁላችን። ስለዚህ አንተ ይህንን በእስራኤል ሁሉ ፊት በፀሐይ ፊት አደርገዋለሁ። ዳዊትም ናታንን እግዚአብሔርን በድያለሁ አለው። ናታንም ዳዊትን እግዚአብሔር ደግሞ ኃጢአትህን አርቆልሃል፣ አትሞትም። ነገር ግን በዚህ ነገር ለእግዚአብሔር ጠላቶች ታላቅ የስድብ ምክንያት አድርገሃል። አይገርምም? እዚህ ጋርም የእግዚአብሔር ምሕረት ተገልጧል። ግን አንድ ነገር ተናገረ። የሄድከው መንገድ በሙሉ ያመጣው አንዱ ሪዛልት ምን እንደሆነ ታውቃለህ አለው። ለእግዚአብሔር ነገር ግን በዚህ ነገር ለእግዚአብሔር ጠላቶች ታላቅ የስድብ ምክንያት አድርገሃል። ወገኖቼ ዛሬ በእውነት ቆም ብለን እንደ ከተማ ባለንበት ከተማ ማለት ነው፣ እንደ ቤተሰብ እኔ በእውነት ነው የምላችሁ ለእግዚአብሔር መሰደቢያ የሚሆን ነገር እያደረግን ያለነው ነገር ምንድን ነው? ለእኛ ልክ የመሰለን የኛ ፍላጎት የሆነ የኛ ናፍቆት የሆነ ለኛ ጥቅስ አለው ልክ የምናደርግበት
ነገሩ የተቀደሰ እንዲሆን የምናደርግበት የራሳችን ጥቅስ አለን እኮ። ዘንድሮ እንደሱ እኮ ነው የተቸገርነው። ግን እግዚአብሔር መሰደቢያ እየሆነ ያለበት ነገር የሚያምኑ ርቀት ላይ ቁጭ ብለው ሲሰሙን መሰደቢያ፣ እግዚአብሔርን የማያውቁ ሲሰሙን መሰደቢያ የሆነ የእግዚአብሔርን አዳኝ ታላቅነት በከተማ እንደ ሰፈር እንደ አገር መናገር የማንችልበት እየሆንን ያለንበት ነገር እኛ ዛሬ እየሄድንበት ያለ አካሄድ ምንድን ነው? ልንቆም ይገባል። ለእግዚአብሔር ሰሚት ልናረግ ይገባል። ትላንት የመጣንበትን ያንን መሰደቢያ የሆነውን መንገድ እንደ ዳዊት እግዚአብሔርን በድያለሁ ልንል ይገባል። ሰው እግዚአብሔርን በድያለሁ ማለት ሲጀምር በሰው ፊት በድያለሁ ለማለት አይከብደውም። ዳዊት እንደ ልቤ የተባለ እግዚአብሔርን በዚህ ልክ በደለ። እግዚአብሔርን ብቻ አይደለም፣ ሰው እግዚአብሔርን ሲበድል ሰውን ይበድላል። ባይዘዌኔ ሁሌ ላለውኝ ከላይ ጋር ትክክል ግንኙነት ካለ ወደ ጎን ካለ ጋር አንቸገርም። ችግር እንኳን ቢፈጠር ከላይ ኮኔክሽኑ ጥሩ አይደለም፣ ይስተካከላል። አንንገዳገድም አይደለም፣ የምንሰማው ያንገዳግደናል፣ ስሜታችንን ይረብሻል፣ ብዙ ነገር ሊኖር ይችላል። ድል የምናደርግበት መንገድ ግን ዲስትሮይ የሚያደርግ አይሆንም፣ የሚያፈርስ አይሆንም፣ አካባቢያችን ላይ ያለውን ነገር የሚያበለሻሽ አይሆንም፣ ህብረትን የጠበቀ ይሆናል። የእግዚአብሔር መንፈስ እንዳይቀጥል የሚያደርግ አይሆንም። ኮኔክሽን ካለ አንንገዳገድም አይደለም፣ ልንንገዳገድ ሰዎች እኮ ነን። ለዚህ ነው ጸጋ የተሰጠን። ለዚህ ነው መንፈስ ቅዱስ አብሮን ያለ፣ የማንችል ስለሆነ አቅም የሌለን ስለሆነ። ስለዚህ ዛሬ ለእኛ በማይገባ ስፍራ በመገኘት የማይገባ ሰገነት ላይ የራሳችን ፈቃድ ላይ በመቆም የጊዜውን የእግዚአብሔርን ነገር ትተን በራሳችን ጉዳይ ተጠላልፈን እግዚአብሔርንም ሰውንም እያሳዘንን የመጣንበት መንገድ ካለ በእውነት ነው የምላችሁ የእግዚአብሔር ድምፅ ይሄ ነው። በእግዚአብሔር ፊት ሀምብል እንሁንና ይቅርታ ጠይቀን ንስሐ ገብተን ከእግዚአብሔር ጋር ያለንን ነገር እናስተካከል። አለበለዚያ እግዚአብሔር ይመጣል። ባይዘዌ ዳዊት ላይ የተባለው ሆኗል። የሚገርም ነው። እግዚአብሔር ኃጢአትህን አርቆልሃል አለው። አትሞትም። አይገርምም? በህይወት ትቀጥላለህ። ግን ደግሞ ነገር ግን በዚህ ነገር ለእግዚአብሔር ጠላቶች ታላቅ የስድብ ምክንያት አድርገሃል። ስለዚህ ደግሞ የተወለደው ልጅ ፈጽሞ ይሞታል። አይገርምም? አለው ቅጣት እኮ አለው። እዚቹ ምድር ላይ አሁን ብዙ ጊዜ ብዙዎቻችን የሚመስለን አይዶን ነው። እንደኔ ከሆናችሁ እኔ ድሮ ላይ እንደዛ ይመስለኝ ነበር። ሁሉ ነገር ሰማይ የሚከፈለኝ ነበር የሚመስል፣ ቅጣቱም ሰማይ፣ ክፉ በሰራ ከሰማይ የምቀጣ እሱ ሌላ። እዚች ምድር ላይ የዘራናትን እዚች ምድር ላይ እናጭዳታለን። እግዚአብሔር ምሕረት ሊያደርግልን በህይወት እንድንቀጥል ሊፈቅድ ይችላል። ግን የምንከፍላት ከእጃችን የሚወሰድ ነገር ይኖራል። ልንጠነቀቅ ይገባል። ልንመለስ ይገባል። እግዚአብሔርን ምሕረት ተዋርደን ልንጠይቅ ይገባል። የእግዚአብሔርን ፊት ልንፈልግ ይገባል። እርስ በርስ ይቅርታ ልንጠያየቅ ይገባል። ምክንያቱም ዳዊት ወዲያው መጥቶ ናታን ሲነግረው ናታን የሚገርም ሀምብል ልብን የታየበት። ብዙ ጊዜ በዚህ ዘመን ካስተዋለን ይቅርታ ሲባል ኃይለኛ ፍልሚያ ነው የምናደርገው። ለምን? ውስጣችን ትዕቢት ስላለ፣ ያልወደቀ ማንነት ስላለን። ባይዘወይ ይቅርታ አንደኛው በጣም ከትሁት ከተሰበረ ልብ የሚፈልቅ ነው። ሁለተኛ እኛ ደግሞ እኛ የአዲስ ኪዳን ሰዎች በዚህ በአዲስ ኪዳን ዘመን ያለን በመስቀል ላይ የተሰራልንን ስራ ቫሊዩ ኤቭሪዴይ የምንሰጥ መሆናችንን የሚገልጥ ህይወት ነው። ሁል ጊዜ የክርስቶስ ኢየሱስ የመስቀል ስራ በውስጣችን ካላረጀ፣ እሱ እኛን የተቀበለበት እሱ እኛን የተሸከመበት ያ የመስቀል ስራ ያ የመስቀል ጣር ካላረጀብን እኔ ምን አድርጌያለሁ ብለን አንልም። ምን አድርጌ ነው ይቅርታ ምለው አንልም። ባይዘው የህይወት ኳሊቲ ነው ይቅርታ። የክርስትና ምንም ልንሆን እንችላለን። ከሰማይ እሳት የምናወርድ ልንሆን እንችላለን። ውስጣችን ግን የይቅርታ መንፈስ የመስጠትም የመቀበልም ልብ ከሌለን ምንም ልንሆን እንችላለን። የክርስትናውን ስታንዳርድ ግን እየኖርን አይደለም። ምክንያቱም ክርስቶስ የመጣው ለዛ ነዋ። አንዳንድ ሰዎች ምን አርጌ እኔ አይሰማኝም ይላሉ። እንደዚህ አይነት ሰዎች አንድ በግላቸው ውስጣቸው ኃይለኛ ትዕቢት አለ፣ ያልወደቀ ማንነት አለ፣ እኔ በቅቻለሁ የሚል መንፈስ አላቸው። ሌላ ጣጣ አይደለም። ምክንያቱም ይቅርታ እኮ ማለት ኢየሱስ ክርስቶስ መስቀል ላይ እያረጉበት የሚያረጉትን አያውቅምና ይቅር በላቸው ካለ እኛ በምድር ብዙ እያጠፋን
ሰውን ይቅርታ ማለት ካለብን ምን አርጌ ነው ልንል አይገባንም። እንዴት ምን አርጌ ነው ይባላል? እኛ እንኳን ልክ መስሎን ያደረግነው ሌላው ሰው ጋር ሄዶ የፈጠረው ስሜት ካለ ተዋርደን ነው ይቅርታ ማለት ያለ። ስለፈጠርኩት ስሜት ይቅርታ ይባላል። ባይዘው እግዚአብሔር ይመጣል። ይሄ በልጁ ላይ መቀለድ ነው። አንዳንድ ሰዎች በደንብ አንዳንድ ዳኝነት ላይ ተጠርቼ እንዲያለ አይደለ በስልክም በምንም ከሰዎች ጋር አገናኛለሁና እኔ ብቆኝ አይደለም ግን እግዚአብሔር ሞገስ ሰጥቶኝ በእውነት የጌታ ሞገስ ነው ብዬ ነው የምለው። እንዲህ 1 2 3 እንሆናለን ልንዳኝ እንገባለን። እንዲህ ነው እንደዛ ነው። አንዳንድ ሰው ምን አርጌ ይላል። እንዲህ እኔ ኤግዛምፕል እላለሁ። ለምሳሌ አልቅሼብህ ቢሆን በቃ አንተ ጥሩ መስሎ ካደረገክ፣ እኔ ግን ተናድጄ አልቅሼ ከሆነ አንተ መልካም መስሎክ ያደረግከው ነገር እኔን ካስለቀሰ ስለፈጠርኩት ስሜት ይቅርታ፣ እኔን ይፈጥራል ብዬ አይደለም ይባላል። እንኳንስ ሰዎች ደካሞች በወደቀ ምድር ላይ የምንኖር የዳዊትን ልብ ዳዊት ያልተገባውን ነገር ቢያደርግም በጣም የሚገርመው ልቡ ግን በእግዚአብሔር ፊት ለመውረድ ያልተደራደረ ነው። በቃ ኃጢአትም ሰርቻለሁ አለ። ምክንያቱም ይቅር ልንል ይገባል። በጣም ይቅርም ልንል ይገባል። ይቅርታም ልንጠይቅ ይገባል። ይቅርታም ልንቀበል ይገባል። ይቅርታ ማሩኝም ልንል ይገባል። አለበለዚያ ወደ ዳንበት ዘመን ዞር ብለን ደቀ መዛሙርትነታችንን ማጥናት አለብን። የልባችንን ኩራት ማየትና ማዋረድ ለእግዚአብሔር እርዳኝ የልቤን ኩራት ምታልኝ ማለት መቻል አለብን። የተሰራልንን እንዲበራልን መንፈስ ቅዱስን መጠየቃል። እኔ ይቅርታ ላይ የሚደራደር ሰው ባይዘዌ ምንም አይነት ህይወት ሊኖረው ይችላል። ምንም ፖዚሽን ላይም ሊሆን ይችላል። በቃ እኔ ሰው ይቅርታ ላይ ከተደራደረ ጥያቄ ምልክት ነው የሚኖረኝ ህይወቱ። ምክንያቱም ይቅርታ ማስተር ኪ ነው። እኛ የገባንበት ወደ ቅድስተ ቅዱሳኑ በአብ ፊት የታየንበት እንድንቀጥል ህያውነት በህይወታችን እንዲቀጥል ዘላለማዊነት እንዲኖረን የተደረግንበት ይቅርታ ምንም ሳንሰራ እግዚአብሔር አብ እንዲሁ ዓለምን ስለወደደ አንድ ልጁን ሰጠ የተባለለት ምንም ሳናረግ በቃ አለቀ። ይቅርታ ብለን የምንደፋው ምንም ስለሆነ አይደለም፣ ስለተፈጠረው ስለ ወጀብ ስለ አውሎ ነፋስ በቃ እኔ ሆነና አሉ እኮ እነዛ ደቀ መዛሙርቶች አሳልፎ ኢየሱስ ክርስቶስን የሚሰጠው ተቀምጦ ሳለ እሱ ሊደነግጥ እሱ ሊባንን ሲገባው እነሱ እኔ ሆነና ይባላል እኮ። ይሄ እኮ ጤናማ አካሄድ ነው። ለዚህ ነገር ለዚህ ነው እኔ ሆነና ለዚህ መረበሽ እኔ ሆነና አስፈላጊ ነገር ነው። ዳዊት ያልተጠበቀ ሊገኝ የማይገባበት የተገኘ ግን ደግሞ ልቡ ምሉስ እግዚአብሔርን የሚፈራ የእግዚአብሔርን ስም ባደረገው ቢሰደብም ደግሞ በይቅርታ በእግዚአብሔር ፊት የተገኘ ሰው ነውና እግዚአብሔር ያግዛል። ለምንራመደው ለምንሄደው ጉዞ ሁለት መልእክቶች አንድ ላይ እንዳገናኘው ይገባኛል። ግን ደግሞ ሁለቱን አለያይቶ ማቅረብ ስላልፈለኩኝ ነው። እግዚአብሔር በዚህ ሁለት መልእክት ውስጥ የኔን ቤት የኔን ልብ አናውጦታል። በእውነት ለእናንተም ይሄ እንደሚሆን አምናለሁ። ከህይወቴ ትምህርት እግዚአብሔር ውስጤን ከነካው ስለሆነ የመጣሁት። ስለዚህ ዛሬ በእናንተ በራሳችሁ አጀንዳ በራሳችሁ ሰገነት ላይ ያላችሁ ሰዎች ውረዱ። የማይገባን ነገር ማድረግ ሳትጀምሩ የጀመራችሁ ደግሞ የጀመራችሁትን ለመሸፈን ሌላ ኃጢአት ሌላ ድርብ ኃጢአት አታደርጉ። ሌላ ጥፋት አታደርጉ። ሌላ የህይወት መጥፋት ሌላ የህብረት መበተን አታደርጉ። ተመለሱ መለስ በሉና በእግዚአብሔር ፊት እግዚአብሔር ቀን ሳለ እየነገረን ስላለ ደግሞ ነገሮች አፍጠው ገለን ጨርሰን አፍርሰን ከሆነ ያለነው ደግሞ እግዚአብሔር እየተናገረን አሁን ስላለ መሰደቢያ አድርገነው እንኳን ቢሆን የእግዚአብሔርን ስም አቅም እንዳይኖር አድርገንም ቢሆን አሁን እንኳን እግዚአብሔር እድል እየሰጠን ነው ማረን ብለን እንድንመለስ ማለት ነውና ይቅርታ ማይቅለልብን። የእግዚአብሔርንም ጊዜ እንወቅ። በማይገባን ቦታ በመገኘት የእግዚአብሔርንም ህዝብ አናስጠቃ፣ እግዚአብሔርንም አንበድል፣ እኛ ራሳችንንም ለጥፋት አናዘጋጅ። እግዚአብሔር በስውር የምንሰራውን የሚያምላክ ነው፣ ጻድቅ ፈራጅ ነው። እኛ የምናደርገው እኛ የምንሄድበት እኛ የምንሆነው ጎዳና የሚገርም የእግዚአብሔርን ስም በየትኛው አቅጣጫ የሚያስጎድፍ እንደሆነ ይግባን። እግዚአብሔር ሲናገር ሲሰራ ሲፈርድ ከራሱ ታላቅነት ከጽድቁ ከስሙ ተነስቶ ነው። ምክንያቱም ናታን ለዳዊት ያለው ይሄንን ነው፣ የእግዚአብሔርን ስም
አሰድበሃልና በማ በጠላቶች ሰፈር አሰድበሃልና የተወለደው ህይወት ያለው ነገር ህይወት አልባ ይሆናል ከቤትህ አለው። ዋው እግዚአብሔር ይሰውረን ከእንደዚህ አይነት መመለስ ይሁንልን እላለሁ። ተባረኩ። ይህ በልቤ በጣም ስላለ እኔን በብዙ እግዚአብሔር ስለተናገረበት ነው ወደ እናንተ ይዤ የመጣሁት በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ይህንን ለሚሰሙ መዳን ይሁን። ይህንን ለሚያደምጡ ጌታ ሆይ አቅጣጫ መቀየር፣ ቦታ መለወጥ፣ ስፍራ መለወጥ፣ እግዚአብሔር ሆይ አደራረግን መለወጥ። እሱ ብቻ አይደለም፣ በብዙ ርቀት በእንዲህ አይነት ክፋት እየሄዱ ያሉ ሰዎች ቢኖሩ መንፈሳዊ አስመስለው እግዚአብሔር ሆይ ሰዎችን ግራ በሚያጋባ መንገድ መንፈሳዊ አስመስለው እየሄዱ ያሉ እንኳን ቢኖሩ በኢየሱስ ክርስቶስም ጣልቃ ገብተህ እንድትመልስ እለምንሃለሁ። እግዚአብሔር ሆይ እኔንም በዚህ ቃል የጸና አካሄድ እንድትሰጠኝ፣ ቤቴን የጸና አካሄድ እንድትሰጥ እለምንሃለሁ። መንፈስ ቅዱስ ይህንን ቃል ለሚሰሙ በኢየሱስ ስም መመለስ፣ ይቅርታ ማድረግ፣ ይቅርታ መቀበል ይህ እንዲሆንላቸው እግዚአብሔር የሚሄዱበት ክፉ መንገድ ጌታ ሆይ ለአካባቢ ብቻ አይደለም የአንተን ስም የሚያሰድብ በእነሱ ዘንድ ያለውን ህይወት ያለውን ነገር ዋጋ የሚጠይቅ የሚያስከፍል እንደሆነ እንዲገባን ጌታ ሆይ በኢየሱስ ስም አይን መከፈት እንዲሆን እንድትረዳን እለምንሃለሁ። ስለ ሁሉ ተመስገን እግዚአብሔር ሆይ፣ ስለምታስተምረን፣ ስለምትገስጸን፣ ስለምትመክረን ስምህ ይባረክ በጌታ በኢየሱስ ስም አሜን። ተባረኩልኝ። በሌላ ቪዲዮ እንገናኛለን። ትንሽ ረዝሟል ይሄ ቪዲዮ። እንግዲህ እግዚአብሔር ደግሞ ይረዳናል። ሌላ ጊዜ በቅምሻ መልክ ነው የምትመጣው። ዛሬ ትንሽ ረዝሟል። መልካም ጊዜ ባይ